እግሬ እንዲፈወስ ብዙ ጠንቋዮች ጋር ሄዳለሁ አምጽ ነበረ ህይወት በአጠቃላይ ስፒሪቹዋል ነው ነው መንፈሳዊ ነው ብዬ ነው ማስበው ሁለቱም በአንድ ቀን አገኘ መጠጥ ሲጋራ ጫት ያ ለሊት የት እንደገባ ሳላ ተለወጠ መጀመሪያ በሄድክበት ቀን ጌታ ኢየሱስን ተቀበልክ ሼክ መሐመድ ሰው የሚንገበገብለት አምላክ የሚመስል ሰውዬ ይሄን አይደለም ከዚህ ቤት ይውጣልኛል እንደዚህ ነው ማነው ግቡ አልኩ ማንም የለም እዛ በሩን ሲመታው እጁ እኔን እዚህ ጋር ይመታኛል ና ግባ ወደ ህይወቴ የሚል ስብከት ማካከል ያስገቡት ምሳሌ ተሳለኝ በመንፈስ ቅዱስ አሁን የምታንኳኳው መንፈስ ቅዱስ ከሆንክ ግባ አሁን አንዳንድ ሰው ቤተክርስቲያን ተከለ ምናምን ሲባል ይሆን እንደ ፒኤልሲ የሚያደርገዋል ንግድ ተቋም ያደርገዋል ሻሸመኔ ገበያ ውስጥ ኢየሱስ ክርስቶስ ያድናል ምናምን ያልኩ በጣም በኃይል ሰብካል ኧረ ተው አለኛም ጩብን ብቻ መጣ ሲይዘኝ ነው የማውቀው ክራንችን ቀማኝ በራሴ ክራንች ብሎኝ ክራንቹን ወርውሮልኝ ሄደ እኔ ወድቄ እዛ ምን እንደምል ታውቃለህ እኔ ሞጋየው እንደ ሰው ሰዎች ይመጣሉ ይፈወሳሉ አንተ ጸልይ እኔ ደግሞ የምከተለው የቸርች አካሄድ ጉባኤ ተኮር አይደለም ቤተክርስቲያን ተኮር ነኝ አንዳንድ ጊዜ ክራንች መያዜን አንተ ነው የምታስተውሰው እኔ ረስቼዋለሁ ግን ደንዝያለሁ ተስማምቼ አሁን ያለችው ቤተክርስቲያን ስታይ በአንተ መነጽር ምንድነው የሚታይ የውዱዋ ፕሮግራም ከ4 ሰዓት እስከ 6 ሰዓት አሪፍ አምልኮ አሪፍ ቃል መሪው ምንም ችግር የለም በቃ አሪፍ ነው ይላል አርብ ዕለት ትፈወሳለህ ነው አርብ የፎክስ ፕሮግራም አርብ መጣ ተፈወሰ ዓለማዊም በለው ቲክቶክ ላይ ያለው የመሰዳደብ ውድቀት የቤተ ክርስቲያን መሪ ያልሰራው ውድቀት ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀው ለእናንተ የሚደርሰው ክርስቲያን ፖድካስት ነው ፖድካስታችን እንግዲህ መንፈሳዊ ሐሳብ መድረክ ነው የተለያዩ እንግዶች ወደዚህ እናመጣለን አገልጋዮች እግዚአብሔር ሰዎች መተው የህይወት ምስክርነታቸውን አስተምሯቸውን ይነግሩናል ማለት ነው ዛሬ አንድ በጣም ለየት ያለ እንግዳ ይዘን መተናል እንግዳችንን በጣም ወዶን የሚባረክበት እግዚአብሔር ሰው ነው ፓስተር እንኳን ደህና መጣ ደህና ቆያችሁ በጣም ደስ ብሎኛል ስለተገናኘን እኔም ደስ ብሎኛል እግዚአብሔር ይባረክ አንተ እንግዲህ የጽናት የብርታት የጥንካሬ ምሳሌ ነህና አሜን ካንተ ደግሞ ዛሬ በጣም ብዙ ደስ የሚሉ ምስክርነቶችን እንሰማለን በያስባለው ፓስተርዬ አሜን በድጋሚ እንኳን ደህና መጣ በጣም ያስገርመኛል ያንተ አገልግሎት ትጋትህ በጣም ብዙ ምስክርነት ነው መሰማውና እገረማለሁ በጣም ስለዛ እግዚአብሔር ይመስገን ግን ከመጀመሪያው ዛሬ እንድንጀምር ነው ፈልገው ፓስተር ዳኙ ማን ነው ከሚለው ወደ ጌታም ከመምጣት በፊት በጣም ብዙ የህይወት ምስክርነት እንዳለ አውቃለሁ ፓስተርና ይሄን ሰምተው ደግሞ ብዙ ሰዎች ይማሩበታል ወደ ጌታም እንዲመጡ መንገድ ይሆንላቸዋል ብዬ ስለማስብ ከዛ ብንጀምር ከድሮ ከልጅነቱ ፓስተር ዳኙ ብንጀምር ደስ ይለኛል ፓስተርዬ ጌታ ይባረክ ስለ ክርስቲያን ቲዩብ ስለዚህ ሚኒስትሪና ስለዚህ ፕሮዳክሽን ስለዚህ በጣም ነው እግዚአብሔርን ማመሰግነው እግዚአብሔር አብስቶ ይባርካችሁ ደግሞ አዲስ ስቱዲዮ ከፍታችሁ በዚህ መልክ ስላገኘዋችሁ ተልቃችሁ በርትታችሁ ስላገኘዋችሁ ደሞም ድምጻችሁ ብዙ ቦታ የሚደርስ ነው ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ መጀመሪያ ቴንኪው ስለጋበዛችሁኝ እግዚአብሔር ይባረክ እንግዲህ እንዳልከው ፓስተር ዳኜ ማን ነው የሚለው እኔ እንግዲህ ጌታን የተቀበልኩት ራይት አመቱ በጣም ትዝ ባይለኝም ነገር ግን ጌታን የተቀበልኩት የዛሬ 26 27 አመት አካባቢ ነው 26 27 አመት አካባቢ ነው ጌታን የተቀበልኩት ቀጠና 2 ሙሉ ወንጌል በቅዳሜ የፎክስ ፕሮግራም ነው በጣም የማይረሳ እነ ታሪኩ ቴዎድሮስ እነ ዮናስ የነበሩበት በጣም ሪቫይቫል የነበረበት በጣም መነቃቃት የነበረበት ብዙ ሰዎች የተፈወሱበት የተጽናኑበት ብዙ ሰዎች ወደ ጌታ የመጡበት ትልቅ ፕሮግራም ነው እንግዲህ ከስደቱ በኋላ የመጀመሪያው የቀጠና 2 ሙሉ ወንጌል ታድሶ ተከፍቶ ከነበረ በኋላ ያ እኔ ጌታን የተቀበልኩበት አካባቢ የሚገርም ነገር በጣም ብዙ ሚኒስትሪዎች ብዙ ቸርቾች እንደ አዲስ ሪቫይቭ የሆኑበት በጣም ብዙ አገልጋዮች የተነሱበት ነበር ለምሳሌ እነ ዊነር የተነሱበት እነ ፌዛ አርሜ የተነሱበት አማኑኤል በጣም ናዝሬት ላይ በጣም የተነሳ ብዙ ሚኒስትሪዎች የተነሱበት ዓለም አቀፍ ሪቫይቫል አገልግሎት እነ ዳንኤል ጣሰው በጣም ብዙ ሽብሸባ ኳየር እነ ሊሊ የተነሱበት የዛን ሰሞን አካባቢ ነው እና ጌታን የተቀበልኩት እኔ እና ቀጠና 2 ሙሉ ወንጌል ነው ጌታን የተቀበልኩት ጌታን ለመቀበል ያነሳሳኝ እንደማንኛውም ሰው እግሬን ያመኝ ስለነበረ ለፈውስ ነው የሄድኩት አህያ ፍለጋ ነው የሄድኩት ፈውስ ፍለጋ ነው የሄድኩት ግን ከዛ ፊት የነበረውን ነገር ትንሽ ነገር ነግራለሁ እና አህያ ፍለጋ ነው የሄድኩት
ከዛ በፊት የነበረኝ አገልግሎት ለዚህ ለፈውስ ለእግሬ እንዲፈወስ እናቴም በጣም ትፈልጋለች፣ እኔም በጣም እፈልጋለሁና ብዙ ጠንቋዮች ጋር ሄዳለሁ። የተወለድኩት ጎንደር ነው፣ ያደግኩት ደግሞ ሐረር ነው። በጣም በአብዛኛው ኮንሸስ ሆኜ የህይወትን በደንብ አውቄ ማለት ነው መኖር የጀመርነው ሐረር ነው። አባቴ ባለስልጣን ስለነበረ ወደ ተለያየ ክፍለ ሀገሮች ይሄድ ስለነበር ሐረር ላይ ነው ያደግኩት እና ብዙ ወደ እግሬ እንድፈወስ ስለነበር የተለያዩ ቦታዎች ይሄድ ነበርና ከልጅነት ነው የመጣው ይሄ የእግር? አዋቂ ከሆንኩ በኋላ ነው የመጣው። አዋቂ ከሆንኩ በኋላ ነው እና ከዛ በኋላ በዚህ በጣም አልፍ ነበርና ያ ነገር ስላለ በጣም ረባሽ ነኝ። እሱን ሰምቻለሁ። አመፀኛ ነኝ፣ በጣም አመፀኛ ነኝ። ግሩፕ ነበርኝ ራሱ እኔ የምሰበስበው ራሱ ግሩፕ አለ። ትምህርት ቤት ሽመልስ ሀብቴ ነው 9ኛ 10ኛ ምናምን የተማርኩት እስከ 11 ድረስ። የዚያን ጊዜ በጣም ረባሾች ነን። ሽመልስ ሀብቴ ማለት ጨርቆስ አካባቢ ያለ ነው። በጣም ያመፀኛ ቦታ ነው እና የራሳችን ግሩፕ ነበረን። ተሾመ ኃይሉ ዛሬ ፓስተር ተሾመ ኃይሉ፣ ፓስተር ተሼ በጣም ዛሬ በጣም የሚያገለግል ኃያል እግዚአብሔር ሰው ነው። ከሱ ጋር ሆነን አንድ ላይ ግሩፕ ነበረን። በጣም እንረብሽ ነበር፣ እናምፅ ነበረ፣ ጴንጤ እንሳደባለን። እንደውም ከመካከላችን አንዱ ከትምህርት ቤት መካከል ጌታን ሲመሰክርልን እኛ ከ5ኛ ፖሊስ ጣቢያ ከልደታ መካነ ኢየሱስ ፊት ለፊት ነው እና የሆኑ ጥቋቁር ሰዎች ጥቁር አፍሪካውያኖች አሁን ይወጣሉ ከዛ እና ዞር ብለህ ከዚህ የዚምባብዌ ሃይማኖት አለ፣ የዚምባብዌ ሃይማኖት ነው እና ጴንጤ አንሆንም እኛ፣ የዚምባብዌ ሃይማኖት ነው አንቀበልም። የዚምባብዌ ሃይማኖት ከየት እንደመጣልኝ ራሱ አላውቅም። እና በጣም በአመፃ በግሩፕ ያሳለፍን ሰዎች ነን። በጣም ከጌታ ሩቅ ነን። በጣም ከጌታ ሩቅ የሆንኩ ሰው ነኝና በዚህ አይነት የህይወት ምልልስ ውስጥ የነበርኩ ሰዓት ነው። ታስታውስ እንደሆነ አባቡ ኃይሉ የሚባል ካሌብ መዝሙር ቤት ባለቤት የነበረው ወንድም አለኝ። እሱ ህንድ ሀገር አባቴ ለትምህርት ልኮት ነበርና ከዚያ ምስክርነቶችን በስልክ ይነግረኝ ጀመር። እስቲ ቀጠና 2 ሙሉ ወንጌል ሂድ እያለ ያበረታታኝ ነበር። እዛ ፈውስ ታገኛለህ፣ እዚህም ትልቅ የእግዚአብሔር ሰዎች መጥተዋል፣ አጸልይልሃለሁ ይለኝ ነበር። ምስክርነትን የመጀመሪያ ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ጌታ ነው የሚል ምስክርነትን የሰማሁት በዲቴል ማለት ነው፣ ከተባራሪ ውጪ ከወንድሜ ከአባቡ ኃይሉ ነው። ከዛ ቀጠና 2 ሙሉ ወንጌል ጌታን ተቀበልኩ። ይገርም ነው ፓስተርዬ። እንግዲህ ባለፈው ታዴን እዚህ ጋር እንግዳ አድርገን ጋብዘነው ነበር። ታዴ ሮቦት አርት ሚኒስትሪ እና በጣም እሱ ጠንቋይ ቤት በጣም ይሄድ ነበር። የሚገርም ነገር ወደ ጌታ ለመምጣቱ ሪዝን ነበር፣ መፍትሄ ፍለጋ ነበር የሚሄደው፣ ለእረፍት ነው የሚሄደው። ግን ያገኘው ነገር ሌላ መቅበዝበዝ፣ በጣም ብዙ አይነት ነገሮች ነበሩት እና እዛ አካባቢ አንተም ለፈውስ ሄደህ ነበር። የነበረውን ኤክስፒሪየንስ ብትነግረኝ ደስ ይለኛል። ለምሳሌ ይሄንን በአንድም በሌላም ሰዎች ያዩታል፣ በእንደዚህ አይነት ሁኔታም ውስጥ ያሉ ሰዎች ያዩታል እና በምን መንገድ ነው የምንወጣው የሚል መንገዱ ነው የጠፋባቸው ማያውቁም ብዙ ሰዎች አሉና እያነጻጸርክ ብትነግረኝም ደስ ይለኛል። አንተ ቀጠና 2 ሙሉ ወንጌል መጥተህ ጌታን ከማግኘት እውነተኛውን ፈውስ በመንፈስ የሆነውን ደስታ ከማግኘት በፊት ጠንቋይ ቤት አሁን ለፈውስ ሄደህ ያገኛል የነበረን ኤክስፒሪየንስ ታዋይ ደስ ይላል። ያ ጠንቋይ ቤት እንደውም ወደ ጌታ እንደመጣ በጣም የረዳኝ ቤት ነው ማለት እችላለሁ። እኔ ለፈውስ በሄድኩበት ጊዜ ሼክ መሐመድ የሚባል ሰው ነበረ። በጣም ሰው ሁሉ የሚረባረብለት ሰው ነው። የሱን ቱፍታ ማለት ጫቱን ቅሞ ቱፍ ካለብህ ያንን ቱፍታ ለማግኘት በጣም ሰው የሚረባረብለት ሰው፣ ጨርቁን ለመያዝ በጣም የሚጓጓለት ሰው። በቃ እሱን ጨርቁን ያዝክ ወይም ቱፍታውን ተቀበልክ ማለት ትልቅ መንፈስና ኃይል አረፈብህ ወይም ፈውስ ቀረበህ አይነት ስሜት ስለሆነ ሰው ያለው። እኔ እንደውም አሁን ያለውን የእግዚአብሔር ቃል አቀባበል በጣም የተጋነነውን አይነት ሰውን የእግዚአብሔርን ቃል ሊትራሊ የእግዚአብሔርን ቃል ልንቀበል ያለንበትን መንፈስ አንዳንድ ጊዜ ሳስተምር ያ አካባቢ ነው ትዝ የሚለኝ። ሰው ለዛ ለማይረባ ለማይፈውስ ለማያቅም ነገር መድኃኒት ለሌለው ነገር ያለው መንገብገብ ረሃብ እና ጥማት አሁን ቤተክርስቲያን ውስጥ እየጠፋ ሲሄድ ሳይ በጣም አዝናለሁ፣ እውነተኛ ለሆነው ለእግዚአብሔር ቃል። ምክንያቱም የእግዚአብሔር ቃል የሚገናኘን መንፈስ ቅዱስ የሚገናኘን በአፒታይታችን በተከፈትንበት በተለቀቅንበት ልክ ስለሆነ ያመለቀቅ አሁንም እንደገና ወደ ቸርች እንዲመለስ ሞር ተሐድሶ መሆን አለበት እላለሁ። ያንን ስላየው ማለት ነው። ሰው እንዴት ያንን ቱፍታ ለማግኘት ያንን አንድ ጠንቋዩ የሚናገረውን አንድ ቃል
እንደ ቃል አድርጎ ለመቀበል ለመውሰድ ያለውን መንገብገብ ረሃብ ሳይ አሁን ያ መንፈስ ቸርች ውስጥ በትክክል ሪቫይቭ እንደገና ማድረግ መታደስ እንዳለበት አምናለሁ። እና ያ በጣም ሰው የሚንገበገበለት ሰውዬ ለእኔ ግን ቅርብ ነበር። አባቴ ባለስልጣን ስለነበር አባቴ በተለያየ መልክ ይረዳው ስለነበር ሰውየውን የጃሌ ኃይሉ ልጅ የታለን የሚለኝ እና አንድ ቀን ሲሄድ ግን በእነሱ ስፕሪት ውስጥ በጣም ሆኖ መንፈሱ መናገር ጀመረ። መንፈሱ ተናገረ። ሰውየው በስጋው ሲያገኘኝ የጃሌ ኃይሉ ልጅ እንዴት ነው ይለኛል። መንፈሱ የዛን ጊዜ ግን በጣም ተገለጠና ይሄ ሰውዬ የኔ አይደለም አለ መንፈሱ። ይሄ ሰውዬ ከዚህ ቤት ይውጣልኛል። ይሄ ሰውዬ የኔ ሰውዬ አይደለም። እዚህ ቤት ውስጥ ይሄን ሰው አልፈልገውም አለ እና መንፈሱ እንደዛ ሲል በዛ ጋር ያሉት ጋሻ ጃግሬዎች እኔን ከዛ አካባቢ በቃ አራቁኝ ማለት ነው። ይሆን ኃጢአት እንደሰራው ምናምን ከዛ እኔ የማንኛው በቃ ጥያቄ ተፈጠረብኝ። ሼክ መሐመድ ሰው የሚንገበገበለት አምላክ የሚመስል ሰውዬ ወይም መንፈስ ቀርቦታል አድሮበታል የሚባል ሰውዬ እኔን የኔ አይደለም ካለ እኔ የማንኝ ጥያቄ ተፈጠረብኝ። እኔ የማንኝ ታዲያ? ከዚያን ጊዜ ጀምሮ ይሄ እናንተ እኛ የምንታወቀው ከእናታችን ማህፀን ጀምሮ እንጂ ጌታን ልንቀበል ቸርች መድረክ ላይ የቆምንበት ሰዓት እንዳልሆነች በጣም ገባኝ። በቃ ለካ እኛን እግዚአብሔር የሚያቀን ከእናታችን ማህፀን ጀምሮ የተለየን ትውልዶች ነን። እኛ ራሳችንን ባናቅ የሚያቀን ዓለም አለ። ተመርጠናል ለካ የሚለው መንፈስ በደንብ በቃ አሁን ነው በደንብ እየበራልኝ። ይሄ ሰው የኔ አይደል። ከዛን ጊዜ ጀምሮ እኔ የማን ነኝ የሚል ጥያቄ እውነቴን ነው የምልህ እረፍት ነሺ የሆነ ጥያቄ ውስጥ መመላለስ ጀመረ። ምክንያቱም ሰው መንፈስ ነው። እኛ በዛን ጊዜ በነበረ ልቦና በጌታ መሆንና አለመሆን፣ በብርሃንና በጨለማ መሆን፣ በጥንቆላው ዓለም መሆንና በብርሃን ዓለም መሆን አይገባንም አይደል። በቃ ሊትራሊ እግዚአብሔር የቀረበው ሰው እሱ ነው ብዬ ነው። ሌላ ሰይጣን አይደለም፣ አጋንንት አይደለም። እግዚአብሔር የቀረበው ሰው እሱ ነው ብዬ ነው። እሱም ሲሄድበት የኔ አይደለም ማለት እኔ ማንኝ በዚህ ጥያቄ መሃል ነው እንግዲህ ወንድም፣ በዚህ ጥያቄ መካከል ኢየሱስ የሚባል አለ። ስለ አንተ ኃጢአት የሞተ አንተን የሚወድ አንድ ሌላ ሰማው ማለት ነው። ከወንድም ከአባቡ ያኔ በጌታ ነው። ቀድሞ ህንድ ሀገር ነው ጌታን የተቀበለው። ለትምህርት ተልኮ ህንድ ሀገር ጌታን ተቀብሏል ማለት ነው የዛን ጊዜ። ስለዚህ እሱ እኔን በ2 ዓመት በ3 ዓመት ምናምን ቀድሞኛል። እዛ ህንድ ሀገር እየተማረ ጌታን እያመለከ ነው ያለው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀብሏል። የዚህ ጊዜ ሲለኝ ይሄ ሼክ መሐመድ የተናገረው ንግግር አባቡ ከመሰከርልኝ ምስክርነት ጋር መጣ። ስለዚህ ከግሬ ባሻገር የህይወትን መልስ ለማግኘት ወደ ቀጠና ሁለት ሄድክ። በጣም የሚገርም። ያኔ ደግሞ ቀጠና ሁለት ሙሉ ወንጌል ቀደም እንደነገርከኝ በጣም እግዚአብሔር የሚሰራበት አጋንንቶች ከውጭ ለሚወድቁበት ምናምን በጣም የሚገርም ነገር ነው። አጋንንት ይወድቃል። ስንሰማ በጣም ያኔ ኢየሱስ በጣም ይሰበካል። ፈውስ አለ። በቃ አጋንንት በጣም ይወድቃል። ጩ ይባላል። የጥንቆላ መንፈስ፣ የእንትን መንፈስ እየተባለ የሟርት መንፈስ እየተባለ ሲመታ አሁን እኔ የማነጻጸረው የመጀመሪያ ኤክስፔሪንስ የቱ ነው? መንፈሳዊ ዓለም የመጀመሪያ ኤክስፔሪንስ የድሬዳዋ ነው። ድሬዳዋ ያለው ሼክ መሐመድ ነው። ስለዚህ ከዚህ በተቃራኒ የሆነ ደግሞ ሌላ ልዕለ ኃያል ደግሞ አለ ማለት ነው። ይገርም። ከዛ ስታየው እንዴት ነበረ? እዛ ጋ የነበረ ኤክስፒሪየንስ አለ። ጠንቋዩ የሚሰራበት አለ። እሱም መንፈሳዊ ዓለም ነው ማለት ህይወት በአጠቃላይ ስፒሪቹዋል ነው። እኔ ያው መንፈሳዊ ነው ብዬ ነው የማስበው። ወይ ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ህብረት ታደርጋለህ፣ ወይ ደግሞ ከጨለማው ዓለም ጋር ህብረት ታደርጋለህ። ስታየው አንተ ቀጠና ሁለት መተህ ፈውስ አለ፣ በጊዜው ትንቢት አለ፣ መልእክት አለ። አዲስ ዓለም አልሆነብህም ለአንተ? እንዴት ነበር ኤክስፒሪየንስ ያደረከው በጊዜው? ያንንና ይሄኛውን ኤክስፒሪየንስ የለየሁት የሚገርም ነገር ይሄ በክርስቶስ ኢየሱስ መሆን ያለ ሰላም፣ የውስጥ እርካታና ጸጥታ ደንበኛ ክርስቲያን ሴንስ ካረገው ደንበኛ መለያችን ነው። ኮንፈርሜሽናችን ውስጥ የሚሰማ የዛን ጊዜ የሚገርም ነገር ሼክ መሐመድ ጋር በነበረን ጊዜ ሰው ሁሉ ለፎስ የመጣ ሰው በመደብ በፍራሽ ነው የሚተኘው። ውካታ ነው፣ ጫጫታ ነው፣ ውስጥ ደስተኛ አይደለም። በቃ እኔ መቼን የሚያወጣኝ ከዚህ ቤት አባቴ መጡ። ምክንያቱም በቃ ይሄን ልጄን አደራን ለፎስ ላንተ ሰጥቼዋለሁ ብሎ ነው እዛ ጋር ሄደው። ፋዘር ናቸው እዛ ጋር ካጎቴ ጋር ገብቷል። ካጎቴ ጋር እኛ የምንኖረው እኮ ሐረር ነው። ድሬዳዋ 42 ኪሎ ሜትር ላይ አስቀምጦኝ ሄደው አባቴ ነው። ስለዚህ መቼን የሚያወጣኝ እና የሚገርም እሑድ እየመጣ ከሐረር
በመኪና እየመጣ ድሬዳዋ ላይ ያዝናናኝ ምናምንና ከጧት ጀምሮ እስከ ማታ እንደገና ሰኞ መልሶ ይመልሰኛል። ያቺ እሑድ ግን ለኔ የረፍት ቀናት ያለው ውካታ ልነግርህ አልችልም። ሴም ቀጠና 2 ግን ስትመጣ ወደዚህ ስትመጣ ደግሞ ቀጠና 2 ላይ መቼ ነው ቅዳሜ የሚሄደው ነው ደስታው፣ ጉጉት አለ። እዚህ ደግሞ መቼ ነው የምወጣው ነው ውካታ። እዛ ደግሞ ያለው መቼ ነው ወደ ቀጠና 2 ቅዳሜ የሚሄደው ጉጉት። እሑድ ቅዳሜ እንትን ብለን እሑድ ደግሞ እንደገና ዋናው ፕሮግራም አለ። ከጧቱ 1 ሰዓት ጀምሮ ነው የምንሄደው። መጀመሪያ በሄድክበት ቀን ጌታ ኢየሱስን ተቀበልክ? መጀመሪያ ቀጠና 2 በሄድክበት ነው ወይስ እያመነታህ ነው? እያመነታው ነው። አሁን የህይወት የለው አልሆነም ትግል የህይወት የለው ተነግራ ብዙ አለ። የሼክ መሐመድ አለ፣ እዛ ጋር አልፈልግም የተባልኩት አለ፣ እዛ ጋር ያለው ኤክስፒሪየንስ አለ። እዚህ ጋር ደግሞ ማናቸው እንዴት ነው በተለይ ልሳን የሚናገሩት ምንድነው የልሳን ምንድነው ቋንቋ? አገልጋዩ በልሳን ሲና ምንድነው እንዴት አጋንንት ይወጣል ምናምን 1-3 ሳምንት ዝም ብለን ምልልስ አደረገ። እውነቴን ነው የምልህ። አንዳንድ ሰው ቴስቲሞኒ ይሰጥ፣ ይሄን ቴስቲሞኒ ይሰጥ ዝም ብሎ አይደለም። 3ኛው ቅዳሜ ላይ ግን ጌታን የምትቀበሉ ሲባል እንዴት እንደሆነ ሳላቅ እዛ ጋር ነኝ፣ መድረክ ላይ ነኝ። መድረክ ላይ ነኝ ያለሁት እንዴት እንደሆነ ሳላቅ ማለት ነው። ይገርም ነው በጣም። በቃ እንዴት እንደሆነ ሳላቅ መድረክ ላይ ነኝ። ጌታን ተቀበልን፣ ኮንፌስ አደረገን፣ ደህንነት ትምህርት መማር ጀመርን። የኔ ግን የህይወት ለውጥ የሆነልኝ ግን እስከዛ ድረስ አሁንም ግሩፑ አለች፣ አመፃው አለ። እዛ ቅዳሜ በጥማትና በረሃብ እረፍትና ሰላም ስለሚሰማን እንሄዳለን። የኔ የህይወት ለውጥ የሆነልኝ ግን ተጠምቄ ጳጉሜ 4 ነው። በጣም እርግጠኛ ጳጉሜ 4 ተጠምቄ እሑድ ጠዋት ተጠምቄ እሑድ ከከሰዓት ቪክትሪ ፌሎሺፕ የሚባል የህንድ ተማሪዎች ህብረት የሚባል ሄድኩ። የዛን ጊዜ ወንጌላዊ ዳንኤል ጣሰው ዓለም አቀፍ ሪቫይቫል አገልግሎት ያገለግላል። ያኔ ሲያገለግል በመንፈስ ቅዱስ ተሞላው። ጠዋት የውሃ ጥምቀት ወስደ ከሰዓት በኋላ ደግሞ የእሳቱን ተጠመቁ። ጠዋት የውሃው ከሰዓት ሁለቱም አገኘ ማለት ነው። ሁለቱም በአንድ ቀን አገኘ። ያን ጊዜ መጠጥ፣ ሲጋራ፣ ጫት ያ የነበረኝ ነገር በሙሉ ያ ሌሊት የት እንደገባ ሳላ ተለወጥኩ። አንድ ቀን በቃ ሁሉንም የነበሩበን ሱሶች በሙሉ እርግፍ አድርጌ የተወጉበትን ግን ነገር ልንገርህ። 100% ያለቁና የተናጠል ካርታ የተዘጋጀላቸውን የሪያሊቲ ሪል ስቴት 9ኛ ፕሮጀክት አፓርትመንት ሽያጭ ልንጨርስ ጥቂት ቤቶች ብቻ ቀርተውናል። አስቀድማችሁ ለገዛችሁ ደንበኞቻችን እንኳን ደስ አላችሁ እያለን እድሉ ላመለጣችሁና ለተቆጫችሁ ደንበኞች አዲስ የምስራች አለን። በተመሳሳይ ጥራትና በላቀ ዲዛይን ቁጥር 2 ዲፕሎማት አፓርትመንት ለሽያጭ አውጥተናል። አፓርትመንቶቻችን በውስጡ ከመሰረታዊ መገልገያዎች በተጨማሪ ስቲም፣ ጂም፣ ሳሙና እንዲሁም ሰፊ ቴራስ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያዘጋጀን ሲሆን በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ስቶር እና ላውንደሪ ክፍልን በውስጡ ያካተተ ሲሆን ታዲያ በ15% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። ለበለጠ መረጃ በ0966452014 ይደውሉ። ሪያሊቲ ሪል ስቴት። የዚያን ጊዜ ሌሊት የሚገርም አጠገቤ አሁን ፓስተር ተሼ ይተኛል። አጠገቤ አንድ ክፍል አለ እኔና እሱ እዚህና እዚህ ጋር የምንተኛበት። የዚያን ጊዜ ግን ተሾመ አልነበረ፣ ዲቫይን ነው፣ መለኮታዊ ነው። የዛን ጊዜ ተሾመ አላደረም እዛ እኔ ክፍል እኛ መኝታ ቤት ብቻዬን ነበርኩ። ሌሊት በር ይንኳኳል። ሊተራሊ በር እንደዚህ ይንኳኳል። ማነው ግቡ አልኩ። ማንም የለም። ስም መጣራጅ እህቶችን በሙሉ ጠርቼ ጨረስኩ። ሰራተኛዋን በሙሉ ጠርቼ 2 ሰራተኛ ነው የነበረ። ሰራተኞቹን ጠርቼ ጨረስኩ። ፋዘርና አልኩ ጨረስኩ። አሁንም ይንኳኳል። ድምጽ የለም። ግን የሚገርመው እዛ በሩን ሲመታው እጁ እኔን እዚህ ጋር ይመታኛል። እዛ በሩን ሲመታው እኔን እዚህ ጋር ይመታኛል። እዛ በሩን ሲመታው ግቡ ያደርገኛል እዚህ ጋር። እዛ በሩን ሲመታው እኔን እዚህ ጋር። አንድ ግርማ እግዚአብሔር አብ የሚባሉ አሁን ወደ ጌታ የሄዱ አንድ የቀጠና 2 ሙሉ ወንጌል አገልጋይ ነበሩ። በጣም ወዳቸው እና በስብከት መካከል አንድ ስብከት ሲሰብኩ ሰምቻለሁ። ምን ሰማው መሰለ? ፒያሳ ጋር እየሄድኩ አንድ ቀን መንፈስ ቅዱስን ፈልጌው መሀል አስፓልት ላይ ሆኜ መንፈስ ቅዱስ ሆይ እንዳለ አውቃለሁ ና ግባ ወደ ህይወቴ የሚል ስብከት መካከል ያስገቡት ምሳሌ ደስ
አለኝ በመንፈስ ቅዱስ። አሁን የምታንኳኳው መንፈስ ቅዱስ ከሆንክ ግባ አልኩ። የሚንኳኳው ቆመ። ያቺ ኢንካውንተር ነች በቃ ለአንተ በቃ ገባ። ተነካው። ከዛ ሌሊት ጀምሮ ህይወቴ ተለወጠ። በጣም የሚገርም ነው። ከዛ ጊዜ ጀምሮ የመጣ መነቃቃት፣ ከዛ ጊዜ ጀምሮ የነበረ መነቃቃት ዛሬ ድረስ ይዞኝ ይሄው እየተጓዘ ነው። ባገኘው ቁጥር እኔ አንተ እንትን ያስገርመኛል። ሁሌም ሰዓቱ አለ፣ ሁሌም መነቃቃቱ አለ፣ ሁሌም ኢነርጂው አለ። ሰው አንዳንዴ እንደው አይደክምም እንትን አይልም ምናምን እላለሁ እኔ። በቃ በአገልግሎት በቆምክበትም በተናገርክም ከሰው ጋርም እንዲህ ኮሚኒኬሽን ባለ ሰዓት አለ ያ ሰዓትና የሚገርም ነው። በጣም አስገረም። የህይወቴ ዋና ተርኒንግ ፖይንት የተነካሁበት ቦታ እንትኗ ያቺ ናት። መንፈስ ቅዱስ ያንን ድምፅ አመጣልኝ። እግዚአብሔር ሆይ ወደ አንተ ከሆንክ ብቻ ወደ ህይወቴ ግባ አልኩ። ገባ። በሩ መንኳኳት አቆመ። እኔ ምን እንደሆንኩ አላውቅም። ጠዋት ነው የማውቀው። ህልም ነው ህልም አይደለም ብዬ ማታ የነበረውን ነገር ቼክ ላደርግ ሞከርኩ። ህልም አልነበረም። በቃ ያቺ እሁድ ምን ጳጉሜ 4 የፓስተር ዳኜ ኢንካውንተር ቀንሽ ማለት ነው። ከመለኮታዊው እንትን ጋር ኮኔክት ያረኩበት ያ ነው ይዞ የሚቀጥለው። አይገርምም? መነካት በጣም ፓወርፉል ነገር። ከአንድ ወንድሜ ጋር ባለፈው እያወራን ነበር። ሰው የተነካበት ቀን በቃ ከመንፈስ ቅዱስ ጋር በቃ ረዥም እንዲቀጥል ምናምን ነገር ለመሆን ያቺ በጣም ተርኒንግ ፖይንት ነችና ከዛን ጊዜ በኋላ እንግዲህ የነበረ ነገር ተቀየረ። የሱሱ ህይወት ከዛም በፊት የነበረው ህይወት ተቀየረና ሌላ አዲስ ህይወት ተጀመረ። እንግዲህ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ ተቀበልክ። ሌላ አይነት ኤክስፒሪየንስ ውስጥ ገባ። እንዴት ቀጠለ የፓስተር ዳኝ ህይወት ከዛ በኋላ? በጣም ከዛ በኋላ ፓስተር ዳኜን የምታገኘው በየኮንፈረንሱ ነው። ፓስተር ዳኜ አንድ ደግሞ ብሩክ መላኩ ምለው በጣም ወዳጄ ነበር። ጓደኛሞች ነበርና አብረን የተጠመቀን። እኔና እሱን ተከተለ ከሄድክ የምትሄደው ቸርች ነው የምትገባው። በቃ እኛን ከተከተልክ በቃ ፕሮግራም ባለበት ረሃብ፣ ጥማት፣ ማስገባት፣ መውሰድ፣ ከእግዚአብሔር ጋር መነካካት፣ የእግዚአብሔርን ቃል እንደው በቃ ከዛን ጊዜ ጀምሮ ከጠዋቱ 2 ሰዓት እስከ 6 ሰዓት እኔ ከቤት አልወጣም። እናቴ ትለምነኝ ነበር የፀሐይ ብርሃን ያገኝት። ምን ነበር የምታደርገው? ጸልያለሁ፣ አነባለሁ መጽሐፍ ቅዱስ። አገልጋይ እንደምትሆን ማለት ፊል አረክ ማገልገል ነው ያለብኛል። በቃ አሁን የዛን ጊዜ ምንም አልነበረኝም። የዛን ጊዜ ፊል አላረኩም። አገልጋይ እንደምሆን አገልጋይ ምን እንደሆነም ብዙ እንትን አይደለሁም የዛን ጊዜ እኮ። ግን አሁን ይሄ ዝግጅት የመንፈስ ቅዱስ ዝግጅት እኔ ሳላቀው መንፈስ ቅዱስ ግን ራሴን እኔን ያዘጋጀኝ ጀመር። ለአንድ ለትልቅ ዓላማና ፕሮግራም ያዘጋጀኝ ጀመር። ከዛ በኋላ ላይ ይሄ ዝግጅት ደግሞ መንፈስ ቅዱስ እኔን በስውር ያዘጋጀኝ በኋላ እየተገለጠልኝ መምጣት ጀመረ። ትዝ ይልህ እንደሆነ ኢምፓክት 2000 የሚባል ፓስተር እዮማሞ አገልጋዮች ከውጭ ያመጣ ነበር። ትዝ ይልሃል? እነ ሞሪስ ሶሎሎ ይመጡ ነበር። የዛን ጊዜ እነ ዱሩማን ይመጡ ነበር። የዛን ጊዜ ፈረንጆች እየመጡ ካሴት እየቀዱ የሚናገሩትን ትንቢት እየቀዱ ይሰጡ ነበር። የዛን ጊዜ በጣም የማይረሳኝ መልእክቶች ወደ እኔ መምጣት ጀመሩ በነዛ አገልጋዮች። አንተ የሰራዊቴ ማርሻል ነህ፣ ሰራዊት ታስነሳልኛለህ። በምድሪቷ ላይ ከሚነሱ ሰራዊቶች መካከል አንተ የሰራዊት አስነሽ ነህ፣ በምድሬ ላይ ተሐድሶ ታመጣለህ የሚል ትልልቅ መልእክቶች ወደ እኔ ለእግዚአብሔር ቃል ቫልዩ የሚሰጥ ዋጋ የሚሰጥ ትውልድ ታስነሳልኛለህ። በአንተ ብዙዎችን አነቃቃለሁ፣ በአንተ ብዙዎችን በሳት እለኩሳለሁ የሚል መዓት መልእክት ከዛ በኋላ ይመጣ ጀመር። ወጣለ ክርስቶስ የሚባል ነበረ። ወጣለ ክርስቶስ ላይ ብዙ መልእክቶች እንደዚሁ ይመጡ ነበረ። ወጣለ ክርስቶስም አልቀረም ነበር። አሁን ገባኝ ማለት ነው የምዘጋጅበት ዓላማ። በቃ አንተ ለምንም አትሆንም አለኝ። እኔ እንደውም አንድ ሰሞን ፀጉር ቤት ለመክፈት ሁሉ ሞክሬ ፀጉር አስተካካይ ለመሆን ሰው ጥግጄ ባንኮኒ ከፍቼ እኔ ገንዘብ እየተቀበልኩ መዓት ወንበር ደርድሬ እና ይሄን አዘጋጅቼ ጨርሼ ሁሉ ልከኛ የደቡብ ንፋስ ሁሉ መጣ። ያውጣ አንዳንድ ጊዜ ሰይጣን የእግዚአብሔር ያልሆነውን ፕሮግራም ሲደግፈው ታውቃለህ። ጳውሎስ አንሄድም ሲል ኒድ የሚል ድምፅ ሲመጣ ደግሞ ልከኛ የደቡብ ንፋስ አለ። ንፋሱም ጸጥ አለ የሌለ የዛን ጊዜ አንድ ሰው ደግሞ 2 የፀጉር ማሽን ገዝቶ ሰጠኝ።
መልእክት ነው ግን የእግዚአብሔር እንዳልሆነ ሴንስ አረው ወዲያው ያኔ ታውቃለህ መልእክቶች ሻርፕ ናቸው እግዚአብሔር አያልፍም የሚፈልጉ ሰዎች ይገኛል የተዛባ የተቃወሰ መልእክት የለም አንተም በንጹህ ልብ ነው የምትቀበለው ተናጋሪውም ንጹህ ነው ህይወት ነበር ሂድን አጀንዳ የለም ሎኬት ወዲያው ነው መንፈስ ቅዱስ የሚመራ ጋይድ የሚያደርግ ተናገረን ካልከው ይናገራል የተናገርከውን ኮንፈርም ያደርግልሃል በጣም ንጹህ ስፒሪት አየሩ ላይ የነበረበት ሲዝን ስለነበረ እግዚአብሔር መጣና አንተን እፈልጋለሁ ለሌላ ነገር አጥቶንም እንደ ዮናስ መኮብለን አችልም የትም አትሄድም ወደ ላኩ ብቻ ትሄዳለህ አለኝ ድምፅ ሰጠኝ የነዛ ማሽኖች ሰብስቤ ከኖምበሩ ሸጥኩት አሁን ዝግጅት እንጀምርኩ እንደገና ከቤት አልወጣም ከከሰዓት ኮንፈረንስ ከከሰዓት ፕሮግራም ጧጧ ዝግጅት የሚገርም መንፈሳዊ ነገር ደግሞ ያው በጣም የሚጣፍጥበት ጊዜ ነበር ያኔ በቃ ኢነርጂው ምናምን እንትኑም አለ መነቃቃቱም በጣም አለ ከዛ በኋላ እንዴት ሆንክ ከዛ በኋላ እግዚአብሔር አሁን ይሄንን ጸጋ ሊያወጣም እንደገና ደግሞ የህይወቴን አቅጣጫ ደግሞ ሊሰጠኝ ቅድም ያልኩ ዳንኤል ጣሰው አገልግሎት በመንፈስ ቅዱስ ተሞልቻለሁ ብያለሁ ከዛ በኋላ ዳንኤል ጣሰው ዓለም አቀፍ ሪቫይቫል አገልግሎት የሚል ሚኒስትሪ ጀመረ መጽናናት ጋዜጣ ምናምን ትዝ ይላል እና አባይነ ያቺ በቃ ተርኒንግ ፖይንት ሆነች ወደ አገልግሎት ለመምጣት እዛ ላይ ተጀመረ እዛ ላይ እንግዲህ አጋንንት ማውጣት ፈውስ ምናምን እንደዚህ አይነት እንትኖችን ኤክስፒሪየንስ ማድረግ ጀመረ ጌታን መመስከር ኢየሱስ ክርስቶስን ማስተዋወሰዋለሁ ለምሳሌ ሻሸመኔ ላይ እንደውም አሁን ስለ እግዚአብሔር መንግስት ቸርች ላይ ያስተማርኩ ነውና ይሄ በወንጌል አላፍርም የሚለው ፓርት ላይ ወግ ነው ስለ ክርስቶስ የሚከፈል ዋጋ ስለ ክርስቶስ የሚከፈል ዋጋ እንደ ክብር ነው ስለ ነው ስለ አንተ ክብር አይደለም ስለ ክርስቶስ እቺ ስለዋናት ዋናዋ ስለ ክርስቶስ የሚከፈል ዋጋ ስለ ክርስቶስ መሰደብ ስለ ክርስቶስ መናቅ ስለ ክርስቶስ ሲተፋብህ ክብር ነው አስተዋውሳለሁ ሻሸመኔ ላይ እየሰበክን እያለ ሻሸመኔ ገበያ ውስጥ ኢየሱስ ክርስቶስ ያድናል ምናምን እያልኩ በጣም በኃይል ሰብካለሁ ኧረ ተው አለኝ አንዱ ተው አንተ ሰውዬ አትጩብን ኧረ ተው እንግዲህ የለም አትጩብን ምናምን አለ ተው ግድ የለም አለኝ በጣም አስተውሰዋለሁ ጥቁር ረጅም ሰውዬ ነው ኧረ ተው አንተ ሰውዬ አለኝ ኢየሱስ ያድናል ወንድሜ ኢየሱስ ይወዳል ስለ እንዴት እንደመጣ ለውቁ ብቻ መጣ ሲይዘኝ ነው የማውቀው ክራንችን ቀማኝ በራሴ ክራንች ብሎኝ ክራንቹን ወርውሮልኝ ሄደ እኔ ወድቄ እዛ ምን እንደምል ታውቃለህ እኔ ሞጋየው እንደ ሰው በቃ እንደ ወግ ነው እንደ ወግ እንደ ክብር ቆጠርኩት በቃ ያን እጣ ደረሰኝ ምክንያቱም እነ ተስፋዬ ጋቢሶን እንሰማለን ተገረፍን ተመታን ያን ቀርበም ስለነበር ደግሞ ደርግ ላይ የነበረው ኤክስፒሪየንስ በደም የሚወራበት ጊዜም ስለነበር ዋው በጣም ይገርም ነው ከዛ በኋላ እንግዲህ ወደ ሄዋን ሰራዊት ታድሶ ቤተክርስቲያን አመሰራረት እንምጣ በምን አጋጣሚ ተጀመረች እንደዚህ እየተለማመድክ መጣ አገልግሎት ወንጌል ስርጭት እየተለማመድክ መጣ እግዚአብሔርም እያለማመደ መጣ እየተዘጋጀ መጣ ቤተክርስቲያኗ በምን አጋጣሚ ተተከለች በጣም ቆይቷል ቤተክርስቲያን ከተተከለች እንት ጊዜ መሃናይም የሚባል ነበር መጀመሪያ አሁን ምንድነው በጣም ረጅም የሚያደርገው መሃናይም የሚባል ህብረት ነበረን ካዛንቺስ አዳር ጸሎት የጀመርንበት በጣም የታወቀ አዳር ጸሎት ነበር እሳት አሁን በአለም ዙሪያ በመዞርበት ጊዜ ሁሉ እዛ ነው መንፈስ ቅዱስ የተሞላን የሚሉ ሰዎች ያገኛል እዛ የሰበከው ቃል የሚሉ ሰዎች ያገኛል እዛ ነው ህይወቴ የተቀየረው የሚል ሰው ያገኛል እዛ ነው የተፈወስኩት የሚል ሰው ያገኛል አዳር ጸሎት የሚታወቀው በቃ ሰው ማንኛውም ሰው የሚመጣበት በወራንዴ ማንኛውም ሰው የሚመጣበት መሐይል ተቀብሎ ማታ 1 ሰዓት ይጀምራል ጠዋት 1 ሰዓት ነው የሚያልቀው ሌሊቱን ሙሉ በቃ ጸሎት ነው ስብከት ነው መዝሙር ነው በቃ አስተውሳለሁ ተሾመ ዳዴ የሚባል ጠንቋይ ነበር ኦኬ እዛው አካባቢ እሱ ሁሉ ያ ፕሮግራም እንዲ በቃ መስራት አልቻልኩም ብሎ መስራት አልቻልኩም የታወቀ ነው አሁን ተሾመ ዳዴ ብትል ካሳንቺስ ላይ ማንንም ነው የሚያውቀው እኛ ቶታሉ ጋር ነበር አሁን ካሳንቺስ ቶታሉ ጋር አሁን የምል ወዳጄ ወንድሜ አሁን አሜሪካ ሀገር ኒውዮርክ ነው ያለው ያገለገለ ነው ያለው አሁንም ባለፈው አብረን አገልግለን ነበር አሜሪካ ሄድኩ ጊዜ የነሱ ቤት ነበር እዛ ተሾመ ዳዴ የሚለው ጠንቋይ ሁሉ መስራት አልቻልኩም ይሄ ፕሮግራም ይቁምልኝ ብሎ ሁሉ በቀበሌ ለሊለሊት ይጫዋል ብሎ በጎረምሳ ማአት ቻሌንጅ አስደርጎ ነበር ስለዚህ እዛን የተጀመረው እና ቀደምት እዚህ ላይ ክብር የነገርኩ ነገር አንተ የሰራዊቴ ማርሻል ነህ ታድሶን ታመጣለህ ያ ድምጽ አሁን ያ ድምጽ ነው ኮንፈርም እየሆነ የሚሄደው ሌላ ድምጽ ያ ድምጽ ነው እየታተመ ኮንፈርም እየሆነ
እየሄደ መሃናይ የሚባል ህብረት እዛ ጋር ተጀመረ። በጣም ማገልገል ጀመርን። ከዛ በኋላ ዓለም አቀፍ ሪቫይቫል አገልግሎት አለ፣ ከሱ ጋር ማገልገል ጀመርን። ይሄ ፕሮግራም ለምን በደንብ አድርገን አናወጣውን ብለን ፑሽኪን ማድረግ ጀመርን። አዳራሽ ተከራይተን ወደ ፑሽኪን ሄደ። ከዚህም የማናይ ያዳሩ ፕሮግራም ወደ ፑሽኪን ሄደ። ሳር ቤት ጋር አንድ ፕሮግራም ነበረን። የተለያዩ ቦታዎች ብቻ ይሄ ፕሮግራም ነበረን። ወደ አዳራሽ አወጣቸው። ይሄ ፕሮግራም እክል አጋጠሙና ይሄ ፕሮግራም ሲቆም፣ ይሄን ፕሮግራም ካቆምን በኋላ ታሪኩ ቴዎድሮስ ደግሞ ከቀጠና 2 የወጣበት ጊዜ ፓስተር ታሪኩ ቴዎድሮስ ከቀጠና 2 የወጣበት ጊዜ ስለነበረ እሱ አዜፋዘር የምቆጥረው ሰው ነው። በሱ ነው ጌታን የተቀበልኩት የዛን ጊዜ ማለት ነው። ስለዚህ እሱ ሰላም ወንጌልን ሲጀምር ለምን አብረን አንጀምርም፣ ቪዥኑ እሱ ነው፣ ለምን አብረን አንጀምርም በሚል ከሱ ጋር አብረን መስራት ጀመርን። ከመጀመሪያው ከሰላም ወንጌል ፓስተር ታሪኩ በጣም የሚገርም እግዚአብሔር ሰው በጣም ብዙ በጣም አሁን ትላልቅ የሆኑ ከተማ ውስጥ ያሉ አገልጋዮች በሱ እንትን ውስጥ አልፈዋል። እዛ ቤተክርስቲያን አገልግለዋል። የሚገርመኛል እና ከሰላም ወንጌል አብረን መስራት ጀመርን። ከዛ በኋላ ያ ጽንስ እየገፋ ሲሄድ በስነስርዓት በረብሽ በአመፃ ምናምን ሳይሆን በቃ ይሄ ጽንስ አሁን በጣም እየገፋ ነው። የመጀመሪያም እኛ ፕሮግራም ነበረን። አሁን ደግሞ ኦፊሻሊ በደንብ መስራት እንፈልጋለን ብለን እኔና ፓስተር ተሼ ባርከናል ነው ባረከን። ከዛ በኋላ ከሰላም ወንጌል ወጣን። ሕያዋን ሰራዊት ተሐድሶ ቤተክርስቲያን የሚለውን ኦፊሻሊ ጀመረ ማለት ነው። ወደ 16 ዓመት በጣም ብዙ ነው። የት እዛው ቄራ አካባቢ ነው። ቄራ አካባቢ ነው የጀመርነው፣ ዳውንታውን ቄራ ዳውንታውን። ከዛ ወንጌላዊት ጋር መጣን፣ ወሎ ሰፈር ጋር። ከዛ በኋላ መብራት ኃይል። አሁን ደግሞ የራሳችንን ቦታ ሰጥቶን ጌታ እግዚአብሔር ሰጥቶን አሳርፈን ጀርመን አደባባይ ቢጠር ግን ያው እንደዚህ አጠራ አድርገህ ስታወራው ብዙ ዋጋ የከፈላችሁ አይመስለው። እሱ መወራት አለበት። ቤተክርስቲያኒቷ ከተተከለች በኋላ ያው በከባድ ተግዳሮት አልፋችኋል። ብዙ ቻሌንጅ ነበረ። አንዳንዴም ደግሞ ወደ በኋላ ጠይቃለሁ። በብዙ ነገር ውስጥ አልፋችኋል እና እንዴት ነበረ ቤተክርስቲያን? አሁን አንዳንድ ሰው ቤተክርስቲያን ተከለ ምናምን ሲባል የሆነ እንደ ፒኤልሲ የሚያደርገዋል፣ የንግድ ተቋም ያደርገዋል፣ ዝም ብሎ አልጋ ባልጋም ይመስለዋል። እና በጣም እኔ ደግሞ አንተንም ከድሮም ስለማቅ በጣም በብዙ ዋጋ መክፈል ነው እዚህ የመጣችሁትና ብትነግረኝ ደስ ይለኛል፣ ያለፋችሁበትን መንገድ። በመጀመሪያ ሪል የሆነ የጠራ ቪዥን አንድ ሰው መያዝ አለበት። ምክንያቱም እግዚአብሔር ያለው ካለው ነገር ጀርባ ነው። እግዚአብሔር ካላለህ የለም። ምንም ብትሆን እግዚአብሔር ካላለህ ካንተ ጋር የለም። እግዚአብሔር ያለው ካለህ በኋላ ከተናገረ በኋላ ቪዥን ጽንስ ነው፣ ዘር ነው። መጀመሪያ በአንተ ውስጥ ሸክም ሊቀመጥ ይገባል። አሁን ብዙ ቸርች እንከፍታለን የሚሉ ሰዎችም እንተክላለን የሚሉ ሰዎችም አንዳንድ ጊዜ ጽንስ ሳይሆን ቦርጭን ይሆናል። ራሱ አበሻ ሲተርት ምን ይላል? ጽንስ ከሆነ ይገፋል፣ ሽል ከሆነ ይወርዳል ይላል። እና ጽንስ ይታወቃል፣ ሸክም ነው። ልቶ ብትለ አቶ እግዚአብሔር ያስቀመጠብህ የእግዚአብሔር ፕሮግራም ጥሪ ነው፣ መክሊት አትችልም ማቆም ራሱ። ከዛ ጥሪ አውጥተው የፈለገ እንደ ኤደን ገነት የሚመስል ቦታ ላይ ቢያስቀምጡ ውስጥ ቅሬታና ውስጥ ጥያቄ አለው፣ አትችልም። አንድ ሰው ይሄንን ነው ማወቅ ያለበት። መጀመሪያ ራእይ ለአንተ ከመስራቱ በፊት አንተን ነው የሚሰራ። ሳይሰራህ አይሰራብህም። በደንብ አድርጎ ነው የሚሰራ፣ በደንብ አድርጎ ነው የሚያስጥልህ። ራእይ ማግኛ አይደለም፣ መጀመሪያ ማጫ ነው። ታጣበታል፣ ሉዝ ታደርጋለህ። ያለህን ሁሉ የምትጠልበት ራእይ። አሁን ብዙ ሰው ቸርች መክፈት፣ ብዙ ሰው ራእይ መክፈት፣ ብዙ ሰው ማግኛ ብቻ አድርጎ ነው የሚወስደው። ከመስጠቱ በፊት ራእይ እውነት ነው እኮ ሊባርክ ይችላል። እግዚአብሔር ባራኪ ነው። እግዚአብሔር የጠራውን ሰው ለምን አይባርክም? እግዚአብሔር የራሱን መንግስት የራሱን ስራ እንዴት አይባርክም? ይባርካል አይደለም? ምን ጥያቄ ያለ? ነገር ግን አንተን ከመባረኩ በፊት ግን ባለራእዮች ማስተዋል ያለባቸው ነገር መጀመሪያ ለአንተ ከመስጠቱ በፊት አንተን ያሳጣሃል፣
ሉዝ ታደርጋለህ። ሉዝ የማታደርገው ነገር የለም። ክብር ነው፣ እኔነት ነው፣ ያለህን ንብረት ነው። እኔ ማአት ንብረት ሉዝ አድርጌያለሁ። ማአት ንብረት መጀመሪያ እንደውም ሲጀምር ራሱ መስጠት ሉዝ ማድረግ ዋጋ መክፈል የሚጀምረው ከምዕመናኑ አይደለም፣ ካንተ ነው፣ ከራስህ ነው። ካንተ ነው። አንተ ነጥለህ መምጣት ያለብህ ጽንሱ የመጀመሪያው ጽንሱ ያለው አንተ ጋር አንተ ነው ዋጋ የምትከፍል። ትዝ ይላል እሷ የጸነሰችው ከመንፈስ ቅዱስ ነውና አለ ማርያም። ከመንፈስ ቅዱስ ስለጸነሰች ስደት ጀመራት። ከዛስ ዮሴፍም ምን አለው? እሷ የጸነሰችው ከመንፈስ ቅዱስ ስለሆነ አትተዋት አለው። ቀጥሎ አትተዋት የሚለው ሰው የተባባሪ ካንተ ጋር ረዳት የሚመጣልህ አንተ መጀመሪያ አንተ ጽንሱን ለመሸከምና ጽንሱን ይዞ ለመሄድ የምትከፍለውን ዋጋ ተከትሎ ነው ሌላው ሰው የሚመጣው። ባለራዕይ ሞዴል ነው። ባለራዕይ ምሳሌ ነው። ባለራዕይ ፊተኛ ነው። ከማስደረጉ በፊት አድርጓል። ገብቷል? ባለራዕይ መጀመሪያ ቤት ከመግዛቱ ቤት መሸጥ አለበት፣ መጣል አለበት። አሁን ብትጠይቀኝ አሁን እዚህ ላይ ወራ ይችላል እንጂ ማዕት ነህ። ከዚህ ከጣቀለ ቤቴ ከአንገት ሀበሌ ከማሽነሪ ነበር እንትን የምንድን ነው የኮንስትራክሽን ማሽነሪ እሱ ሁሉ አሁን በሚሰራው ህንፃ ውስጥ ገብቷል ተሽጦ ማለት ነው። የመሰረት ድንጋዩን ያወጣው ራሱ ያ ማሽነሪ ነው። ይተዋል፣ በቃ ይጣላል አይደል እንዴ? መጀመሪያ እኮ ተከተለኝ ብሎ ጊዜ ከጴጥሮስን ተከተለኝ ከማለት ትቱን ተወው ነው ያለው። እናት አባት ተው፣ አሳ ማጥመድ ተው፣ አሶቹን ተዋቸው፣ መርከው ጀባውን ተው፣ ሁሉን ነገር ተው፣ ከዛ ተከተለኝ አይደል መጽሐፍ ቅዱስ የሚለው። ከዛስ እንደዚህ የሆኑ ሰዎች በሰማይ የዘላለም ሕይወት በምድር ደግሞ 100 እጥፍ። ይገርም ነው በጣም። እና ከማግኛ የሚጀምሩ አሉ። ኮት ከመልበስ ድሪም ኮት መልበስ መጀመሪያ የሚመስላቸዋል። ይሄ ኮት አሁን ነው የመጣው። ይሄን ኮት ከመልበስ በፊት ማዕት ኮቶች ወልቀዋል። ይገርም ነው በጣም። በዚህ መንገድ ነው ባለራዕይነት። እንዲህ ነው የሚታለፈው ባለራዕይነት። ቅድም ስትናገር እንደነበረው በቃ የለም እነዚህ የምትጥላቸው ሁኔታዎች ለሰው ግራ ያጋባሉ። የምትተዋቸው ነገሮች ለሰው ግራ ያጋባሉ። የሰጣቸው እድሜዎች ለሰው ግራ ያጋባሉ። እኔ ተወው ያላለኝ የለም። ቅድም ካልኩ ከወንድሜ ካባቡ አይሉ ጀምሮ በቃ ቤተክርስቲያን ራዕይ የምትለውን ነገር ተው ተብዬ ሁሉ ሽማግሌ ሁሉ ተሰብስቧል ቤት ውስጥ ይኑሩ። ይሄ ሰው አሪፍ ሰባኪ ነው፣ እኔ አውቀዋለሁ፣ በጣም የሚሰብከው ይስበክ። ራዕይ የሚለውን ነገር ግን አስቁሙት፣ ብዙ ነገር ሉዝ እያደረገ ነው ሰውዬ ተብዬ በቤተሰብ ሁሉ እኔ ተመክሬያለሁ። ሽምግልና ሁሉ ተቀምጧል ሰው ማት ነገር ሉዝ አድርጌ ማለት ነው። እዚህ ይከራያለሁ፣ መከራያ አጣለሁ። አዳራሽ ሳሎን ወሎ ሰፈር የሆነ ዳውንታውን ወሎ ሰፈር ሚኪ ራሱ ሲቀልድ እኮ ፓስተር ዳኜ እንደ ጦጣ ከፎቅ ነው የሚዘልቀው። በጣም ብዙ ቦታ ተንከራታችኋል። ብዙ ቦታ ለዛው በቃ ቼክ ይመታብሃል። አዳራሽ የምትከፍለው ታጣለህ፣ ሂድ ትባላለህ። በኋላ ደግሞ እናነሳዋለን እንጂ በተለይ ደግሞ እኔ ደግሞ የምከተለው የቸርች አካሄድ የራስ ሆናለ። ይሄ ጉባኤ ተኮር አይደለም፣ ቤተክርስቲያን ተኮር ነኝ። ሰው ላይ ሰራለሁ፣ ደቀ መዛሙርት ማድረግ ላይ ሰራለሁ፣ ሰውን ስትሪክት መምራት ላይ ሰራለሁ። እንደዚህ ስትሪክት ስትመራ ደግሞ ገንዘብ ያላቸውን ሰዎች ላታገኛቸው የምትነካቸው አሉ፣ ጣሉ የምትላቸው አሉ፣ ተው የምትላቸው ሰዎችን መብቴ ተነካ የሚሉ ሰዎች ሊኖሩ ስለሚችሉ እነሱን አታገኝም። ኢጎ ያለበት ሰው ብዙም አብሮ አይቀጥልም። መሰራት የሚፈልግ ክርስቶስ የፈለገ ሰው ነው አብሮ የሚከተለው። ራሱ የቸርች የአካሄድ ስታይሎች አሉ አይደል? አካሄዶች አሉ አይደል? ቸርች የምትመራበት መንገድ አለ አይደል? የኛ ሪል ተሐድሶ ላይና ሪል ደቀ መዛሙርት ላይ ስለምንሰራ በጣም ትምህርቶቻችን ስትሪክቶች ናቸው። ገብቷል? እንደዚህ ወደዚህና ወደዚህ ለስጋዊ ነገርና ለምድራዊ ምኞት ለአይን አምሮት ተስማሚ ላይሆኑ ይችላል። ብዙ ከጥሪው አንጻርስ አሁን ለምሳሌ ሰራዊት ታስነሳልኛለህ የሚል መልእክት ሰማ። ያችን ራእዩ እንግዲህ ያ ነገር ውስጥ ተጸነሰ፣ መጣ፣ ተጀመረ። 10 ምናምን ዓመት ሆነው እንግዲህ ያን ታድሶ ሰራዊት ቤተክርስቲያን ምን ያክል ውጤታማ ሆኗል? ቤተክርስቲያኑ ከተጠራበት ጥሪ አንጻር ስታየው አንተ ወደ ኋላ ስትገመግሙ አሁን ሳይው በጣም ኢፌክቲቭ ነው። በጣም ማለት ነው። በጣም ትውልድ
በትክክል ተነስቷል እላለሁ። ቸርች አሁን ብትመጣ ያለ ሰሚሽን የሚያውቅ ትውልድ፣ ስለ ክርስቶስ የሚኖር ትውልድ፣ መልክ ያለው ትውልድ፣ የእግዚአብሔር ቃል የገባው ትውልድ። እኛ ቸርች እኮ ሰው ሰራተኛ መቅጠር ሲፈልግ ቢዝነስማኖች ሰራተኛ እናንተ ጋር ጥሩ ሰራተኛ ታማኞች አሉ። እናንተ ጋር ታማኝ ሰው አለ። ታማኝ ሰው አጣው። ታማኝ ሰው ግን እዛ እንዳለ ሰምቻለሁና ሰራተኛ የምንቀጥረው ሰራተኛ አለው ተብሎ ሰው እስከሚመጣ ድረስ ቸርች ውስጥ ሪል የሆኑ መልክ ያላቸው ስለ ክርስቶስ የሚተው አንድ ስራ ሊገቡ ሲሉ ያበላል ሳይሆን ይሄ ቸርች ያስቆማል፣ ይሄ ስራ ፕሮግራሜን ያስቆመኛል፣ ይሄ ስራ አምልኮተ እግዚአብሔርን ያስቆመኛል፣ ይሄ ስራ ብለው የመጀመሪያ መልከታቸው ገንዘብ ማግኘት ሳይሆን መንፈሳዊ ህይወታቸውን ያሳድጋሉ አያሳድግም ወይ ብለው ምርጫቸው ከመንፈሳዊ ህይወት አንግል ብቻ የሆኑ አመለካከታቸው የተሰራ የተቃኘ ሰዎች የተሰሩበት ሪል በቃ እግዚአብሔር እኔ ውስጥ ያስቀመጠው ያኔ ትሰራው ያለኝን ስራ መሬት አውርጄዋለሁ። በጣም ደስ ብሎኝ ቸርች ውስጥ ሰላማዊ ቸርች ታውቃለህ። ሰው ተጣልቶ እንደማላስታርቅ ታውቃለህ። ቸርች አንድ ሰው እኔ ጋር ቸርች እኛ ጋር ሲቀር ሰው አስፈቅዶ ነው ቸርች የሚቀረው። ዝም ብሎ እንኳን ቸርች አይቀርም። ኢፌክቲቭ የሆነ ግን እንደዚህ ኢፌክቲቭ ስትሆን ቅድም እንዳልኩ እንደሌላው በጣም ቱማሽ ላትበዛ ትችላለህ። ገብቷል መገን ለምን እነዚህ ነገሮች ሰውን ስለሚነኩበት ክርስቶስ ለምንድን ነው በክርስቶስ በመጣበት ልክ ዓለምን ሁሉ መያዝ ሲችል ለምንድን ነው ያስተውሃል፣ ያስጥልሃል። ከብዛቱ ይልቅ የሆነ የተሰራ አንድ ሰው መስራት ያ ሰውዬ በጣም ብዙ ነገር ተጽዕኖ ያ ሰውዬ ብዙ አንዱ ከሺህ ጋር 100 ታናሹ ከ100 ትልቁ ደግሞ ከሺህ ጋር የሚመዛዘን የዳዊት ኃያላን ማለት ነው። አንድ ሰው ብዙ ነገር ይቀይራል። አንድ ሰው ብዙ ነገር ይቀይራል። በጣም የሚገርም ነው። ሌላ የሚገርመኝ እኔ ፓስተር በጣም ብዙ አንተ የፈውስ አገልጋይ ነህ። እንግዲህ ሰዎች ይመጣሉ፣ ትጸልያለህ፣ ፈውስ አለ። እንግዲህ በቸርቻችሁ እንግዲህ አንዳንድ ሰዎች ሲመጡ ክራንች ውስጥ ተሰቀለው ምናምን ብሎ ምናምን ያያሉ። ሰዎች ይመጣሉ፣ ይፈወሳሉ። አንተ ጸልይ። አንተ ደግሞ ፈውስ ፍለጋ ነው መጀመሪያ ሄድከው። አንዳንዴ ግራ አይገባም ለራስህ መንፈሳዊ ዓለም እንዴት ነው የሚሰራው እግዚአብሔር ምናምን አሜሪካ ሀገር አሉ 100% ያለቁና የተናጠል ካርታ የተዘጋጀላቸውን የሪያሊቲ ሪል ስቴት 9ኛ ፕሮጀክት አፓርትመንት ሽያጭ ልንጨርስ ጥቂት ቤቶች ብቻ ቀርተውናል። አስቀድማችሁ ለገዛችሁ ደንበኞቻችን እንኳን ደስ አላችሁ እያለን እድሉ ላመለጣችሁና ለተቆጫችሁ ደንበኞች አዲስ የምስራች አለ። በተመሳሳይ ጥራትና በላቀ ዲዛይን ቁጥር 2 ዲፕሎማት አፓርትመንት ለሽያጭ አውጥተናል። አፓርትመንቶቻችን በውስጡ ከመሰረታዊ መገልገያዎች በተጨማሪ ስቲም፣ ጂም፣ ሳሙና እንዲሁም ሰፊ ቴራስ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያዘጋጀን ሲሆን በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ስቶር እና ላውንደሪ ክፍልን በውስጡ ያካተተ ሲሆን ታዲያ በ15% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። ለበለጠ መረጃ በ0966452014 ይደውሉ። ሪያሊቲ ሪል ስቴት። ፀጉሬን እየቆረጠኝ ነው እና እየቆረጠኝ እንዴ ያለኝ እየቆረጠኝ ነው እንዴ እርሶ ኖት እንዴ ያለኝ አዋልኩት። ኧረ እኛ ቤት ከባድ ጭቅጭቅ በርሶ ተነስቷል አለኝ። ፀጉሬን እየቆረጠኝ ነው በምን አልኩት። ይህ አሁን ባለፈው አንድ አይነ ስውር ተፈውሷል። ከጀርመን ሀገር የመጣ ስትሮክ የመጣው ዩቲዩብ ላይ ተለቋል። ሊትራሊ አይነ ስውር ነው ማለት ነው። ምንም ማየት የማይችል እሁድ ሲመጣ በስቲክ የመጣ ማለት ነው። እንደዚህ የመጣ ዩቲዩብ ላይ አለ በስቲክ። እንደውም እና አብይ ኢንተርቪው አድርገውት ነበር። አብረንም ኢንተርቪው ተደርገናል እና ብዙ ሚዲያዎች እንደውም ዘግቦታል። እና እንደዚህ በስቲክ የመጣ አርብ ዕለት ትፈወሳለን አልኩት። አርብ የፈውስ ፕሮግራም ላይ አርብ መጣ፣ ተፈወሰ። አየ በቃ የማያይ ሰው አየ። በሱ የፈውስ ፕሮግራም እኛ ቤት ከባድ ጭቅጭቅ ተፈጥሯል አለኝ። ለምን ራሱን አይፈውስም? እውነተኛ ፈውስ እሱ ጋር ካለ ለምን ራሱን አይፈውስም ተብሎ እኛ ቤት ጭቅጭቅ ነበር አለኝ። አንዱ አሜሪካ ሀገር ፀጉር እየቆረጠኝ ነው። እና ይሄ አሁን የጠየቀው ጥያቄ የብዙ ሰዎች ጥያቄ ነው። ፈውስ ግን ከኛ ኪስ የሚወጣ ነው? ፈውስ የኛ ነው? የኔ ንብረት ነው? ፈውስ አይደለም። ባለ መድኃኒት ሆይ ራስህን አድን አሉት። ባለ መድኃኒት ነው፣ ራሱን ግን አላዳነም።
መድኃኒት እሱ ጋር አለ አይደለ? ከዛ መስቀል የሚወርድበት ራሱን የሚያድንበት ብዙም ነገር ማድረግ የሚችልበት ባለመድኃኒት ነው። ግን ባለመድኃኒት ራሱን አላዳንም። የእግዚአብሔር ፕሮግራም አጀንዳ ስለነበር የእግዚአብሔር ዮሴፍ ያለው በእስር ቤት ነው። እሱ እስር ቤት አልተፈታም። የሰዎች ህልም ግን ይፈታል። ገብቷል? የሰዎች ህልም ይፈታል። የሱ ህልም ግን አልተፈታም። ህልሙ ግን የሚፈታበት ጊዜ አለ። ህልም ፈቺ ስለሆንክ መጀመሪያ አንተን ትፈታለህ ማለት አለ። እግዚአብሔር በአንተ ላይ ያለውን ፕሮግራም እስኪጨርስ ድረስ በአንተ እያዳነ እንደውም ይሄ እኮ እንደውም ከጥያቄው በላይ ራሱ ነገሩ ያንተ እንዳልሆነ አመልካች ነው። እግዚአብሔር በሰው ሁኔታ እንደወደደ አሁን ብዙ ቴዎሎጂ ውስጥ ባንገባም ሐዋርያው ጳውሎስ በብዙ ድካም የሚያልፍ ሰው ነበር። እባክህ ውሰድልኝ፣ አይ ኃይሌ በድካም ይገለጣል እንጂ ይሄን ነገር ካንተ አላነሳም ነው የተባለው። እንዲህ ነው የሚሰራው እግዚአብሔር። ደስ የሚለኝ ደግሞ ይሄ ነው። ፈውስ እጄ ቢኖር ኖሮ መጀመሪያ ራሴን ነበር ፈውስ ከአንተ የሚመጣ ቢሆን ከኔ አይደለም፣ ኪሴ ውስጥ የለም። እኔ ኪስ ውስጥ የለም። እኔ ኪስ ውስጥ ስለሌለ እሱ እኮ በጨውር መብራት ብቻ አይደለም። አንተ ኪስ ውስጥ ቢመጣ እኮ መታበይም ይመጣ ነበር። መታበይ እንደፈለግኩ ማድረግ ያንተ አይደለም እኔ ነኝ ወደሚል ነገር ይመጣል። ስለዚህ ብዙ እኮ ነው ብዙ ኤችአይቪ እኮ ሲፈወስ አይቻለሁ። ብዙ ኤችአይቪ ዛሬ የሚመሰክሩልኝ ማአት ኤችአይቪ ተፈውሷል በአገልግሎት። ሲሪየስ ነው ማወራ። ማአት ክራንች ሰው ጥሏል። ይሄኛው አይነ ስውር ብቻ አይደለም። ከዚህ ሌላ ሁለት አሁን ራሷ በቸርቻችን ውስጥ ያለችው ፓስተር አንዷ አይኗ ሙሉ ለሙሉ ማይ ነበር። ይሄኛውን ይዛ ይሄኛውን ስንት ነው ብትላት አንድ አትልም። ብዙ ፈውሶች አልፈዋል። ግን ፈውስ ከኛ ይወጣል። ፈውስ እግዚአብሔር ስቶሪ ያለ የእግዚአብሔር ንብረት ነው። እግዚአብሔር በምህረቱ እንደወደደው የሚሰጠው እንደወደደ ነው የሚሰራው። በቃ በእኛ ሁኔታ አንዳንድ መንፈሳዊ ዓለም ደግሞ አሰራር አይገባም። አንዳንዴ ግን እግዚአብሔር ደግሞ ብሎኛል። ካናዳ እያገለገልኩ እያለ አንዱ የማገልገል እድል ያገኘሁት ፓስተር ዳን ስለሺ ቸርች ነው። ዳን ስለሺ የድሮ አገልጋይ ነው፣ የታወቀ አገልጋይ ነውና ብዙዎችን ላሳፍርብን ያስነሳዋል። እንዴ ነው የሚሰራው። አንዳንዴ እንዴ መሰለህ ስላንተ ሳስብ ፓስተር በጣም ስተጋ ነው ማውቀ ማለት የሆነ ሰው አንድ ሙሉ ጤነኛ ከሆነ ሰው እንኳን ማታየው አይነት ተጋት አንተ ላይ አይ ነበር በፊት ጀምሮ። እኔ ትዝ የሚል ከሆነ በፊት ፖስተር ምናምን ሁሉ አሰርተኝ ታውቃለህ። ድሮ ምናምን በፊት ጀምሮ ነው ማቀና ተጋተ ይገርመኛል በጣም። እኔ ሙሉ ጤነኛ የሆነ ሰው በዚህ መጠን አይተጋም ምን አይነት መሰጣት ነው ምናምን ብዬ አስብ ነበርና ማለት እንዴት ሰው እንደዚህ ሆኖ ኮምፕሌን አያደርግም አያጉረመርምም? እንዴት እንደገና ለመስራት ስለ ራእዩ ስለሚያገለግለው ነገር ምናምን በዚህ መጠን ሰው እንዴት ሊተጋ ይችላል ምናምን ብዬ እገረማለሁ። አንተ ከማጉረምረም ምናምን ወጥተህ ረስተው አገልግሎት ላይ ነው ፎከስ የምታደርገውና ይገርመኝ ነበር። እኔ በጣም ባይዘዌ አንዳንድ ጊዜ ክራንች መያዜን አንተ ነው የምታስታውሰኝ። እኔ ረስቼዋለሁ፣ ግን ደንዝዤ አይደለም ተስማምቼ ነው። በቃ ምንህበት ከመለኮት ጋር ተስማምቼ እንጂ ደንዝዤ ወይ በእግዚአብሔር ተስፋ ቆርጬ ምናምን አለ። በእግዚአብሔር ተስፋ አልቆርጥም። ምክንያቱም አየዋለሁ እግዚአብሔር በእኔ ሲሰራ እኮ እያየሁት ነው። እግዚአብሔር ሲንቀሳቀስ እኮ እያየሁት ነው። አሁን በሳምንት የነበሩ የፎስ ፕሮግራም ላይ የነበሩ ዴሊቨር የሚሆነውን የሚፈወሰውን ሰው እኮ አየዋለሁ እኮ። ስለዚህ በእኔ ተጠቅሞ እግዚአብሔር ያንን ከሰራ የኔ ነገር ምኑ ነው? ሳይሰራ ባየው ኑሮ ኦኬ ዝም ብሎ ፊደል ቢሆን ኖሮ ኢሉዥን ምናምን ቢሆን ኖሮ ኦኬ፣ ተረት ቢሆን ኦኬ። እያየሁት ነው እኮ እግዚአብሔር ፕራክቲካሊ ቤቴ ውስጥ እኮ እያየሁት ነው። በልጄ እያየሁት ነው። እኔ ቤት እኮ አየዋለሁ እግዚአብሔር። እኔ ቤት እግዚአብሔር ቤቴ እኮ አየዋለሁ እግዚአብሔር። ውጭ እኮ ቤቴ አየዋለሁ እግዚአብሔር ተአምር ሲሰራ። በጣም የሚገርም ነው። በቃ እግዚአብሔር እንደወደደ ነው የሚሰራው። አንዳንዴ ደግሞ በጣም በጤነኛ ነኝ እንትን የሚለውን ሰውም ለማሳፈር ደግሞ እግዚአብሔር በዚህ መንገድ ይሰራል። ግን እኔ ሲመስለኝ ድካምም ጥንካሬም ኦልሬዲ ከአእምሮ ጋር የተገናኘ ነገር ነው። ሰው ኦልሬዲ ሙሉ አካል ኖሮት ጥሪ ኖሮት መስራት እየቻለ በቃ አይቻልም አይሆንም የሚል ነገር በጣም ብዙዎችን ይይዘናል። ብዙ ሰው የሚያጠቃው ያ ነገር ይመስለኛል። አንተ ጋር ደግሞ እንደዛ የለም። ሁሌም ቦልድ ነህ። ሁሌም በቃ ስለ ስኬት ነው የምታወራው።
ሁሌም እንደሚሆን ነው ነገሩ የምታምነውና ይሄ በጣም የሚገርመኝ ነገር ነው። በጣም የሚገርመኝ አሁን ስታየው አንዳንድ ሰዎች ጠይቁኝ ዝም ብዬ እናውራና ከብዬ አሁን እኔ ምንድነው የጎደለብኝ ብዬ ራሱ አስባለሁ አንዳንድ ጊዜ። ኦኬ እኔ ዓለምን ሁሉ ቱር አደርጋለሁ፣ አጠገቤ ምንም ሰው የለም። ከአንድ ስቴት አሜሪካ ሀገር ሲሄድ 9-10 ስቴት ዙሬ እመጣለሁ። ከአንድ ሀገር አንድ ሀገር እሄዳለሁ። ምን ገብቷል? በውስጤ ያለው የእግዚአብሔር ፕሮግራም እና አጀንዳ እችን ታክል እንቅፋት አላጋጠማትም። አንድ ነገር ምንም ተግዳሮት ለዓላማ ምንም ነገር ተግዳሮት ካልሆነ ምንድነው የዛ ነገር ተግዳሮትነቱ? በጣም ይገርም ነው። ስለ ሕያዋን ታድሶ ሰራዊት ቤት ስለ ፊውቸር ስለምታስቡት ነገር እናውራ። አሁን በጣም እግዚአብሔር ረድቷችሁ እንግዲህ የሚገርም ቦታ ተቀበላችኋል። እዛ ጀርመን አደባባይ አካባቢ በጣም ትልቅ ቸርች እየገነባችሁ ነው። ወደፊት አሁን ቅድም ከሰማሁ ከድምፁ አንጻር በጣም ብዙ የመጣችሁበት መንገድ አለ፣ ስኬታማ መንገድ ነው ብለህናል። ወደፊትስ የምታስቡት ነገር ምንድን ነው? የእግዚአብሔር መንግስት ከመገንባት ሰዎችን ወደ ጌታ ከማምጣት ደግሞ ሰራዊት የሆኑ ሰዎችን አሁን እንዳልከኝ በጣም ሎያል የሆኑ ሰዎችን ከማስነሳት አንጻር ራእያችሁ ምንድን ነው? ወደፊት የምታስቡት የሚለውን ብትነግረኝ ደስ ይለኛል ፓስተር። በጣም አሪፍ። ይሄ አሁን እንግዲህ እግዚአብሔር አንዳንድ ነገሮችን ወደ አንተ ሲያመጣ በእጁ ሲመጣ በራሱ እጅ ሲመጣ እጁ የማን ነው ዋናው ወሳኙ የመጣልህ ነገር ሳይሆን ያመጣልህ ነው። ስለዚህ እጁ ካመጣልህ ለአንተ ያ እጅ ስጦታ ብቻ ሳይሆን ይዞ ሄዳው መልእክትም ነው። ገብቷል? ይሄ መሬት ወደ 4000 አካባቢ ካሬ ሜትር ነው። አስፓልት ዳር ነው። በግምት የዛን ጊዜ በነበረው የሊዝ ዋጋ 208 ሚሊዮን ብር ነው። 208 ሚሊዮን ብር ነው። ለ208 ሚሊዮን ብር ቸርች ላይ ያለው ሪሲት 5000 ብር ነው የካርታ የወሰደው። በቃ ከዛ ውጪ ለዛ መሬት ምን የሚለው ሚራክል ነው፣ በእጁ ነው። ከዛ ጊዜ ከዛ 6 ወርና 7 ወር በፊት 25000 ብር መክፈል አቅቶን ቼክ ተመቶብናል። እግዚአብሔር 7ኛው ቀን ስለደረሰ 7 ቀን ጾም ጸሎት አውጃለኝና በ7ኛው ቀን የጌታ ራት ወሰዷል። ወሰድን የጌታ ራት። ይሄ 7ኛው ዙር ነው አለ። ኢያሪኮ ይፈርሳል። 7 ጊዜ ብጥቅል ለምጹ ነጻ። እንደዚህ 7 እግዚአብሔር አሳየኝና በዛም አገልግሎት ላይ ጸለየን። መልእክት ሰጥቶኝ መልእክት በህዝቤ ላይ አውጄ 7ኛው ቀን እሁድ የጌታን ራት ወስደን ነው ሐሙስ ለስልክ የተደወለው ከመሬት ማኔጅመንት አቶ ሞክሪ ያባላለው መሬት ተፈቅዶላቸዋል ተባለ። በውል ያስገባውት ሌተር እኔ አላስታውስም። ይሄ ሚራክል ነው። ሚራክል የቦታውን ደግሞ አመጣጥ በነገር ደግሞ ሌላ ሚራክል ነው። 4000 ካሬ ሜትር ቦታ ከየት ነው የማገኘው ታዲያ? አይጠቁማችሁና አለ። የት ነው የምጠቁመው? ባዶ መሬት እያንኳኳው ነው። መሬቶች ሁሉ ክፍት ጭራሽ የምትጠቁሙትም እናንተ ናችሁ። ከየት ነው ንፋስ ስልክ ላፍቶ ሲባል ሰው አይሰጥም። አቶ ሙሉጌታ የሚባል እዚህ ንፋስ ስልክ ላፍቶ ደውላለኝና ፕሊስ ስልኩን ቴክስት አደርጋለሁ ስለው ቴክስት አደረግ። አቶ ሙሉጌታ ጋር ስደውል አቶ ሙሉጌታ ማለት ደግሞ ሳርቤ ሙሉ ወንጌል ሳገለግል ልጁ የደም ነስር የሚያመው ልጅ አለ። ነስር የሚያመው ልጅ ያለ ሰውዬ እዚህ ቦታ አለ። ልጅ ዛሬ ተፈወሰች የተባለ ሰውዬ ነው። በጣም ሲፈልገኝ ነበር። እግዚአብሔር ሲያገጣጥመው ኮኔክት ይሄ ከአንድ ዓመት ምናምን በፊት ነው። ሰውየውን እዛ ቦታ አስቀምጦታል። እዚህ ቦታ ላይ አልነበረም ልጁ ሲፈወስ። አሁን ቦታውን ይዞታል ሰውየው። መሬት ተጠቁሙታል አለን አለኝ። በቃ ይሄ ቦታ ወሰደ ጨረሰ። ጌታ ረዳችሁ። በጣም የሚገርም ቦታ ነው። በጣም አሁን 2000 ሰው የሚይዝ አዳራሽ እየሰራን ነው። በጎን የወጣት ማዕከል አለው። እዛው ላይ የአካዳሚካል ላይብረሪ ያለው ህፃናት በደንብ አድርገው ይሄ ዝም ብሎ ሳንዴ ስኩል የልጆች መጠበቂያ አይነት ሳይሆን በደንብ ህፃናት የሚማሩበትና የሚያድጉበት በደንብ ያለው፣ ወጣቶች ደግሞ እዛው የሚጫወቱበት ባስኬትቦል ያለው፣ ቴብል ቴኒስ ያለው፣ ላይብረሪ ያለው አለው። ራሱ አዳራሹ ደግሞ በጣም በዘመናዊ መልክ የተሰራ ራሱ ቪአይፒ ያለው በደንብ አዳራሽ እየሰራን ነው። ስለዚህ ምልክት ነው ይሄ። ቀጥሉ፣ እኔ ከእናንተ ጋር ነኝ፣ በርቱ፣ ስሩ፣ የመከራው ዘመን አብቅቷል የሚል ነውና አሁን እዛ ላይ እየሰራ ነው። ግን የአዳራሽ መስራት ብቻ ሳይሆን
አዳራሹ ከተሰራ በኋላ ራዩ አፕላይ መሆኑ ነው እዛ ላይ ዋናው ትልቁ ቁም ነገር። ስለዚህ እኛ ደግሞ ውስጣችን ቅድም ያልኩ የሰው ጉዳይ ብቻ የሚሰራ ሳይሆን ሰው የሚሰራ ሰውን ትሰራ ዘንድ አይደል ያለው? እየመከርክ እየገሰጽክ እያስተማርክ ፍጹሙን ሰው ስራ እንዳለው ያ የክርስቶስ መልክ ያለው አሁን የጠፋው የክርስቶስ መልክ ያለውን ሰው የሚሰራ ራእይ ነው። ሰራዊት ተሐድሶን የሚሰራ ራእይ ነው ያለንና ራሱ ማቴሪያሎቻችን በቸርች ያሉ ማቴሪያሎቻችን ብዙ ቸርቾች የሚጠቀሙበት ሲሪየስሊ ሰው የሚሰራ እኛ የአብሮ ሰራተኛ ትምህርት ቤት አለን። በትክክል አንድ ሰው በሁለት በኩል ነው ቸርች ውስጥ የሚገባው እኛ ጋር። አንድ በደህንነት በር ይገባል ጌታን ተቀብሎ፣ ሁለተኛ ደግሞ ምንም ቸርች ያረበሸ ተጣልቶ ያልመጣ ከክፍለ ሀገር የመጣ ማስታወቂያ ስንናገር ራሱ እንደዚህ ነው። በደንብ እዛ ቸርች የተሆነ ነገር ሆኖ የማይመጣ በትክክል በአመጽ የማይመጣ በትክክል የሚገባበት ደግሞ ሁለተኛ ያ ሰው ሲገባ በትክክል ከ6 ወር እስከ 8 ወር የሚባልበት ትምህርት ይታል። ከትውውቅ ጀምሮ ትውውቅ ከምንለው ጀምሮ እሱ ቤተክርስቲያኑን ያውቃል፣ ቤተክርስቲያኑ ደግሞ እሱን ታውቃለች። ማነ ፋሚሊ ነው እየመሰረትን ያለ ነው። በቃ የፋሚሊ ቸርች ነው። በጣም የፋሚሊ ቸርች ሰው የሚያዝበት ሰው የሚጎበኝበት ትልቁ ከዚህ እንደው እድል ደርሶ ሰዎችንም መጠየቅ ከቻለ ትልቁ የምንታማበት ይይዛሉ። ሰው መያዝ ደግሞ አይፈልግም። በጣም ትልቅ ነገር ነው። ግን ዋናው ነገር ይሄ ነው፣ መያዝ ነው። ደግሞ ሰው ደግሞ ግን አሁን ያየሁት አሁን ምንድነው ቻሌንጅ ብለህ በኋላ ልጠይቅህ ትችላለህ እንጂ ሰው እንዲህ ስትይዘው ስትጎበኘው ስትጠይቀው ተከታትለህ ስታስተምረው የሃፒታይት እየጠፋ አሁን ያለችው ቤተክርስቲያን እንዲሁም ጠይቃለሁ እያልኩ ነበር ስለ አሁን ያለው ቀድም ስናወራ ነበር ቀጠና 2 አካባቢ ከዛ ከነጻነቱ በኋላ ቤተክርስቲያን ነጻነት ካገኘች በኋላ የነበረው አገልግሎት ከዛም እንደገና በዘጠናዎቹ ምናምን የነበረው አገልግሎት 2000 መጀመሪያ አካባቢ የነበረው ረሃብ የነበረው መጠማት አንድነቱ ምናምን አሁን በዚህኛው ቤተክርስቲያን ብዙ አይታይም። አሁን ማንም ሰው ተነስቶ ቤተክርስቲያን ይሰድባል። አንጓጠጥ ቀላል ነው። ሶሻል ሚዲያ ያለው ሁሉ ወጥቶ የሆነ ነገር ቀርጾ ቤተክርስቲያን ውስጥ እንደዚህ ያየው ብሎ ጉድለቶችን ሁሉ አደባባይ ማስጣት ምናምን በጣም የተለመደ ነገር ሆኗልና አሁን ያለችውን ቤተክርስቲያን ስታይ አሁን በአንተ መነጽር ምንድነው የሚታይህ? እስቲ ድክመቶቹ ጥንካሬዎቹ የምትላቸውን ነገሮች ንገረኝ ሲባል። የመጀመሪያ የአሁኑ ቤተክርስቲያን ያው ቤተክርስቲያን የክርስቶስ ናት። ትደክማለች እንጂ አትሞት። ሪቫይቭ ያረጋታል፣ አይተዋትም፣ ያድሳታል፣ ይሸልማታል፣ እንደገና አጥቦ አጽድቶ ለራሱ ያዘጋጃታል ብዬ አምናለሁ። እንደማይተዋት አምናለሁ። ግን ከረንትሊ እውነት እንነጋገር ከተባለ የዚህ አሁን ያለው የቤተክርስቲያን መልክ ግን በመጀመሪያ ቤተክርስቲያን የሚለው ራሱ ቤተክርስቲያን የሚለው ተለውጦ አሁን ወደ ጉባኤነት ተቀይሯል። አሁን ጉባኤ ነው አብዛኛው። አሁን ጉባኤ ነው ያለው። ጉባኤ ማለት ፕሮግራም ተኮር ነው። የሁድ ፕሮግራም ካማረ መሪው ምንም ችግር የለበትም፣ ፓስተሩ ምንም ችግር የለበትም። ውስጥ ቢሰራ ደቀ መዝሙር ቢሰራ አንድ ሰው ከደህንነት ጀምሮ በውስጥ ፕሮግራሞች የሚሰሩ ስራዎች ናቸው ጉባኤውን የሚሰሩት። ጉባኤው እሱ ነው። ቸርቹ እሱ ነው። ጉባኤ ግን ፕሮግራም ተኮር ነው። ፕሮግራም የውዷ ፕሮግራም ከ4 ሰዓት እስከ 6 ሰዓት አሪፍ አምልኮ፣ አሪፍ ቃል፣ አሪፍ ጸሎት ከተደረገ እንደምንም በምንም ብቻ በዚህ ገዝ እንደዚህ ይሆና አሪፍ ፕሮግራም በቃ አሪፍ ነው ይላል። አሪፍ ቤተክርስቲያን ጉባኤ መሆን አትችልም። ቤተክርስቲያን ማለት ሰው የመስሪያ ቦታ ነው። በህዝብ ቁጥር የሆነ አሁን የፉክክር ውድድር አሁን እንዲህ አይነት ህዝብ አለኝ በሁለት ሽፍት ነው ቁጥሬ እንደዚህ ነው። ምን ያህል ነው እዛ ውስጥ የተሰራው? ምን ያህል እዛ ውስጥ ደቀ መዝሙር አለ? ምን ያህል የዳነ ሰው አለ? አንዳንዴ እኮ ያልዳነም እኮ እናገለግላለን፣ ያልተወለደም እኮ ለማሳደግ እንሞክራለን። የጉባኤ ሞቅታ ቅድም ያልኩ የጉባኤ ጋጋታ፣ የጉባኤ ግርግር ውጭ ጋር ድንኳን አለን፣ ድንኳኑ ሞልቷል፣ አዳራሹ ሞልቷል ምናምን ከሚለው ውጭ ምንም የማያሳስበው አይነት ታይፕ ነው ያሉ ጉባኤ ነው። ቤተክርስቲያን ግን ከሆነ ኤክሌዥያው ግን ከሆነ ከማዳን ጀምሮ
እስከ ማሳደግ ከማሳደግ በኋላ ደግሞ አገልጋይ ተተኪስ ከማውጣት ድረስ የሆነ ከፍ ሰፊ ሰውን የመስራት ፕሮጀክት አስበው። ሰውን የመስራት ፕሮጀክት እግዚአብሔር ትልቁ ስራ። አድካሚው ደግሞ እሱ። አሁን ምንድነው ቻሌንጅ ብለህ ራእይ ላይ ብትጠይቀኝ እሱ ነው። ሰው ጎብኝተህ ሰርተህ የማይጠቅመውን ፓርት አስወግደህ የሚጠቅመውን ፓርት በሱ ውስጥ አሳድገህ የክርስቶስ ኢየሱስን መልክ የሚመስል አንድ ጀነሬሽን መስራት በራሱ ከአንድ ከቆርቆሮ ፕሮሰስ የጀመረ መኪናው ነው እስከሚወጣ ፋብሪካ ሂደት ያለውን ያ ቆርቆሮ እኮ መኪና እስከምታረገው አንተ ነው የምትገጣጠመው እንደፈለግ። ሰውን ግን ፈቃድ አለው። እምቢ ይላል፣ አልሰራም ይላል፣ አልፈልግም ይላል፣ አልወድም ይላል፣ እንዲህ አድርጋ አትስራኝ ይላል፣ እኔ የምፈልገው እንደዚህ ነው ይላል፣ ዲዛይኑ ትክክል አይደለም፣ እኔ አማርኛ ነው ይላል። ፈቃድ ያለው ነው። እሱን ፈቃዱን ቀምተህ በእግዚአብሔር ቃል በእግዚአብሔር ማርከህ ያንን ሰው ለአንድ ቁም ነገር ተተኪ አድርጎ ማብቃት የቤተ ክርስቲያን ስራዬ ነው። አድካሚውም እሱ ነው። በጣም የሚገርም ነው። በጣም አሁን ትንሽ ጉባኤ ተኮር ሆነናል። አንተ ጉባኤ ነው፣ በቃ አሁን ጉባኤ ነው። ቁጥር ላይ ነው ፎከስ የሚደረገው። ብዙ ሰው አለኝ ነው እንጂ ብዙ ደቀ መዝሙር አይደለም። ቼክ የሚያደርገውም የለም። መሰረታዊ ይላሉ። በቃ ይሄ ነው። ማን ነው እዛ ውስጥ ያለው? ስንቱ አገልጋይ ነው? አገልጋዩ በትክክል ራእይን ቪዥንን ተረድቶ ቪዥንን ኢምፓርት አድርጎ ለአንድ ዓላማና ለአንድ ሀሳብ አብረህ እየተጋደልክ ነው ወይ? በአንድ ቀንበር ውስጥ ሆነ አብረህ እየተጋደልክ ነው ወይ? አይደል? አሁን ያለው ለዚህ ነው እኮ ገብቷል። ብዙ ክፍፍሎች፣ ብዙ መለያየቶች፣ ብዙ ምኖች ያሉት ለምንድን ነው? አንድ አይተህ አንድ ጉዞ አልጀመርክም። ይገርም ነው በጣም በደንብ ነው የታዘብከው አሁን ያለውን ፕሮብሌም። አሁን ይህን ነህምያ አይቼ ተነሳው አይደል ያለው። ነህምያ እኮ መጀመሪያ እኮ ቅጥሩን ከመስራት አይደለም የጀመረው፣ ከማየት ነው። አይቼ ተነሳዋል። አይተን እኮ ባለ ራእይ እኮ አይቶ ነው የሚነሳው። ተነስቶ አይደለም የሚያየው፣ አይቶ ነው የሚነሳው። ያያል። ቅጥሩ እዚህ ጋር ነው የፈረሰው፣ የቅጥሩ ችግር ይሄ ነው፣ ለቅጥሩ የሚያስፈልገው ነገር ይሄ ነው ብሎ አይቶ ነው መጀመሪያ። ኢየሱስ ክርስቶስም አየ እኮ ነው የሚለው መጀመሪያ። ማየት ነው በቃ መጀመሪያ። ስታይ ደግሞ በጣም ብዙ ነገሮችን ታያለህ። ኮምፒቲሽን በዝቷል፣ ፉክክር በዝቷል፣ የቁጥር ብዛት ነው። ቅድም እናንተ እንዳልከው 1 ሽፍት 2 ሽፍት መሆኑ ምናምን ነው እንጂ የምታስነሳው ሰውዬ ወይ የምታሳድገው ደቀ መዝሙር ምናምን እሱ አይደለም ቫልዩ የሚሰጠው ነገር። እና ይሄ በጣም መስተካከል ያለበት ነገር ነው። አሁን እኛ ቸርች ብትመጣ ብዙ ሰዎች የሚታዘቡትን ነገር ነው የምነግርህ ክብርዬ። ብዙ ሰዎች፣ ብዙ ፓስተሮች፣ ብዙ አገልጋዮች የሚታዘቡትን ምን አይነት ትውልድ ቅብብሎሹ፣ መግባባቱ፣ ፍሶቱ፣ ፍሎ እንግዳ የምንቀበልበት መንፈስ፣ አገልጋይ የምንወድበት መንፈስ፣ ለእግዚአብሔር ቃል ያለው ቫልዩ፣ ለአገልጋዩ ያለው ቫልዩ፣ የቤተሰብ መንፈሱ እኛ ቸርች የአባትና የልጅ መንፈስ፣ የቤተሰብ መንፈስ፣ የመዋደድ መንፈስ ያለው ይሄ ስፕሪት በራሱ ቸርች ውስጥ በቃ ሃርመኒው ይታያል። ውስጥ እንደተሰራ ይታያል። ውስጥ ተሰርቶ ወደ ላይ ያለቀ በጣም ጌታ ረድቷቸዋል። በቃ ዋናው ነገር እሱ ነው። ደግሞ ሰዎችን ደቀ መዝሙር ማድረግ ነው ዋናው ነገር። አንድ የተሰራ ሰውዬ በጣም ብዙ ነገር ሊቀይር ይችላል። ይሄ በጣም ፓወርፉል ነገር ነው። ፓስተርዬ እንግዲህ በጣም በብዙ መንገዶች መጥተሃል። እንግዲህ ከድሮ ከጠንቋይ ቤት፣ ከዛ ጌታን ተቀበለ ቀጠና 2፣ ከዛ ወደ አገልግሎት ገብተህ በጣም በብዙ መንገዶች መጥተሃል። እዚህ ጋር ደርሰሃል። ለብዙ ኢምፓክት አለ። ብዙ ተጽዕኖ ፈጥረሃል። ትውልድ እያስነሳ ነው። በዚህ ሁላ መንገድ ግን እግዚአብሔር አብሮህ ነበር ብዬ አስባለሁ። እንግዲህ እግዚአብሔር አብሮት ከሌለ ሰው እዚህ መድረስ አይችልም። እና ብትነግረን ደስ ይለኛል። እንዴት ነው የሚገለጸው? አሁን ቀጠና 2 የተገናኘው የሆነ ቀን እያንኳኳ የሆነ ኢንካውንተር ያረከው ጌታ ለመሰል እንደዚህ የሚሰሙ አዳዲስ ሰዎች አሉ ብዬ ስለማስብ ነው። በአንድም በሌላም በተለያየ መንገድ ሆኖ ሶሻል ሚዲያ ስለሆነ ይሰሙታል። እንዴት ነው የምትገልጸው ጌታን? ማለት ያን ቀን ያገኘውን ጌታ ወደ ህይወትህ ከመጣ በኋላ ያገኘሃቸው ነገሮች፣ ከእሱ ጋር ያለህ ነገር እሱ እንዴት ነው የሚገለጸው? እስቲ በአንተ በተረዳው መጠን ምን አይነት አምላክ ነው ለአንተ ጌታ? ጌታ ያው እኮ ቅድም ነገርኩ እኮ እሱ ሲነካ የጎደለን ያስረሳል። ደንዘዘ ሳይሆን ተስማምተ ደስ ብሎ ቅድም አንተ አልከው አይደል? አንዱ መገለጫው እኮ እሱ ነው። ገብቷል? እኔ አሁን ጥያቄ የለኝም። ግሬፎስ እንደዚህ ኢቭን ለሚስት ጥያቄ አልነበረኝም። እግዚአብሔር የምትገርም የጀግና ሴት፣ የተባረከች ሴት አጠገቤ ያለች 7 ዓመት እኔ እና እሷ ከተጋባን በኋላ ልጅ አልወለድንም።
ለልጅ ጥያቄ አልነበር ያስረሳል። ሲነካ ትረሳል። እሱ ያንን ቦታ ሸፍኖልህ ማለት ነው። እሱ የጉለት ሙላቱ ነው። ጉለት ሞልቶት ትረሳል። ሲነካ ካልተነካ ካልገባ ጌታ ጉለቱን በማውራት ጌታን በጉለትህ ታማዋለህ። ከጉለትህ ያንሳል ጌታ። የማይችል ነው፣ አንተን የበደለ ነው፣ አንተን ያሳዘነ ነው። እንኳን አምላኩ ነው አንተን የሚወድ የሚችል አቅም ያለው መለኮት አይደለም። ከጉለትህ በታች ሆነ ይሆንብሃል ጌታ፣ ያንሳል። ሲነካ ግን በትክክለኛ ከጌታ ጋር ስትገናኝ በፍቅሩ ስትያዝ ግን ይህ አሁን ማውራለ ጉለቶች ሁሉ እኮ ምን አለ ከዚህ በላይ ጉለት ሰዎችን ጥያቄ ሊያስነሳባቸው የሚችል። ተጋባን፣ ልጅ የለም 7 ዓመት፣ አንድ ቀን አንስተን አናውቅም። ሞልቶታል፣ በቃ በሆነ ሞልቶታል። የኔን አካባቢ እግዚአብሔር ኢንቫይሮንመንቴን ሞልቶታል። አሁን ምን ማለት ኢንቫይሮንመንቴን እግዚአብሔር ሞልቶት፣ ሰማይ ከምድር ቢተረማመስ፣ ሰማይ ከምድር ቢጣበቅ፣ በቃ ፎከሴ በሙሉ ነገር የኔ የያዘው አሁን ጌታ ነው። በቃ ምን ሊያደርግ ይችላል? ከፍታ ነው፣ ዝቅታ ነው፣ ልዩ ፍጥረት ነው፣ መልአክ ነው፣ የሚመጣ ነው፣ ያለው ነው። ከዚህ ከጌታ ፍቅር እንዳይለየኝ ይህንን ተረድቻለሁ አለ ጳውሎስ። በትክክል ስትገኝ ማለት ነው፣ በትክክል ስትገኝ። ስለዚህ ያቺ ጌታ እንድቀበል የወሰንኩባት ቀንና ጳጉሜ 4 የተነካውባት ቀን እግዚአብሔር ሪል የጠራ ማልወዣበርበት ሰማይ አሁን ባጣ ባገኝ እኔ በቃ ራእይ የለም ሲሉኝ ራእይ የለኝም፣ በቃ እውነት ነው እግዚአብሔር እኔን አልጠራኝም እምልባቸው አንድ አይደለም 7-8 ነገሮች እነግርሃለሁ። ግን ብሎኛል፣ ቅድም ያልከው ጽናት ብሎኛል ብሎ የሚያቆም መልእክ መነካትህና ያለ ድምፁ ነው። ሪል መልእክ ነው እሱ። መልእክ ያው ይገባ የለ መልእክ ማለት መርከቧ መሬት ላይ መጣ ሁክ ነው የሚይዛት ነው። መርከቡ እዛ ወደቡ ላይ ሲሆን ማአት ንፋስ አለ፣ በጣም ከባድ ንፋስ ነው ያለው። ንፋሱ መርከቡን ሲያንቀሳቅሰው አንድ መተማመኛው ሁኩ ነው፣ መልእኩ ነው። ማአት ንፋስ ወደ ህይወት ቢመጣ መልእክ ያለ ነው እና የገባ ጌታ ነው። ይገርም፣ በደንብ ነው የገለጽከው ፓስተር፣ በጣም አመሰግናለሁ። ስለ ባለቤት አንስታል ቅድም። ባለቤት እንግዲህ እኔ የማውቃታለሁ፣ በጣም የምትገርም ሴት ነች፣ የምትገርም የእግዚአብሔር ሴት ነች። መረዳቷን በጣም የሚገርም ነው። ስለሷ ትንሽ ብትነግረን ደስ ይለኛል። ከዛም ደግሞ አገልግሎት ላይ ራሱ ከኋላ በጣም እንደ ባክቦን እንዳለች ምናምን ይሰማልና ንገረን እስኪ ስለሷ። ሂሊና ግርማ ዘለቀ በጣም የተባረከ ሴት ናት። እግዚአብሔር የሰጠኝ ሰውን ሴት ናት። በዛ መሃናይም በሚባለው ጊዜ ያኔ መሃናይም በሚባልበት ጊዜ ያገኘዋት ሴት ናት። እሷንም በትክክል እግዚአብሔር ሊድ አድርጎኝ ጋይድ አድርጎኝ ያገኘዋት ሴት ናት። በጣም ባለራዕይ፣ አንዱ ከራዕዩ ጋር አብሮ የሚጠነቀቀው ነገር ትዳሩ ነው። የትዳር ትክክለኛ አጋሩን። ምክንያቱም ረዳትን እንፍጠርለት አይደለም ያለው፣ ረዳትን እንፍጠርለት ነው ያለው። ቀጥሎ ላለው ፕሮግራምና አጀንዳ ረዳትን እንፍጠርለት ነው ያለው። ስለዚህ ባለራዕይ ትክክለኛ ረዳት ማግኘት አለበት ብዬ አምናለሁ። ትክክለኛ ረዳት፣ ያቺ ትክክለኛ ረዳት ደግሞ ለኔ የተሰጠችኝ ሂሊና ግርማ ናት። በጣም የምትገርም ሴት ናት። በቃ ሙሉ ናት ስል ይገባል። የማትገባበት ቦታ የለም። ሳውንድ ሲስተም ጋር ከፈለካለች፣ ኪቦርድ ጋር አለች፣ ኤሌክትሪክ ከተበላሸ አለች፣ መኪናው ከተበላሸ አለች። የትውልድ እናት ናት። ደህንነት ታስተምራለች። ማሚ ነው የሚሏት። ብዙ ልጆች አፈርታለች። አሁን ያሉትን ፓስተሮች በሷ አገልግሎት ደህንነት ተምረው ያሉ ፓስተሮች አሁን አሉ ቸርች ውስጥ እና በጣም ሙሉ ማይንዷ የተባረከ ማየት የምትችል በደንብ ነው ማየት የምትችል። ታያለች፣ በቃ ኦብዘርቭ ታረጋለች። በደንብ ነው ኦብዘርቭ የምታረገው እና ማገልገል ትችላለች፣ ማስተማር ትችላለች፣ መስበክ ትችላለች። ኮሚኒኬሽኗ በጣም ሃይ ነው።
ስለዚህ በጣም ትክክለኛ ለባለራዕይ የምትሆን ጀግና ሴት ናት። እግዚአብሔር እንደዚህ ነው የሚባርከው። ዋው በጣም ይገርም ነው። እንግዲህ ፓስተርዬ በጣም አመሰግናለሁ። እንግዲህ እኔ ጥያቄዎቼ እነዚህ ነበሩ። አንተ ደግሞ እንግዲህ ቀረ የምትለው የምትጨምርልን ነገር ካለ? ብዙ ነገሮችን አንስተናል ብዬ አስባለሁ። እስቲ እኔ የምለው ቅድም ያነሳሁትን አንድ ሀሳብ በጣም ስትረስ አድርጌ በጣም መናገር ፈልጋለሁ። ጫን ብዬ መናገር ፈልጋለሁ። ይህ ዘመን ቤተክርስቲያን አይላ የምትወጣበት ዘመን መሆን አለበት ብዬ አምናለሁ። ቤተክርስቲያን ደግሞ አይላ እንድትወጣ ትልቁን ፓርት የሚይዙ ደግሞ መሪዎች ናቸው ብዬ አምናለሁ። የኢትዮጵያ ቤተክርስቲያን ችግር የመሪ ችግር ነው ብዬ አምናለሁ። መሪዎች በትክክል ከመሩ ሪል ደቀ መዝሙር ለማስነሳት ከቆረጡ፣ ከውድድር፣ ከፉክክር፣ ከጉባኤ ጋጋታ ወጥተው ሪል ደቀ መዝሙር መስራት፣ አንድ ሰው ላይ መስራት፣ ከማዳን ጀምሮ ደቀ መዝሙር አድርጎ ለአገልግሎት ጥሪ እስከ ማብቃት ድረስ ተተኪ እስከ ማውጣት ድረስ ያለ ግርግር አቁመን ሪል ቤተክርስቲያንን ሙሽራው የሚጠብቃት ሙሽሪት በትክክል እንድንሰራ ጥሬን አቀርባለሁ። በጣም ከተለያዩ ነገሮች ወጥተን እግዚአብሔር ታማኝ ነው። እውነቴን ነው። እግዚአብሔር ታማኝ ነው። የማንም ባለዕዳ አይደለም። አገልጋዮችን ሁሉ ከፍሏል። የኢትዮጵያ አሁን ብዙ አገልጋዮች ተከፍሏቸዋል። ብዙ አገልጋዮች ትላንት የነበሩበት የላይፍ ስታይል ላይ አይደለም ያሉት። በምድር ኑሮ ባለውለታቸው ነው እግዚአብሔር። ባለውለታችን ነው እግዚአብሔር። እግዚአብሔር አድርግ ያልነውን ሁሉ አድርጎልናል። ስጠን ብለን ሰጥቶናል። አብላን ብለነው አብልቶናል። አልብሰን ብለነው አልብሶናል። አጠጣኝ ብለነው አጥቶናል። ዓለምን አዙረን ብለነው አዙሮናል። ሊተራሊ እቺ ትንሽ ናት በእግዚአብሔር መንግስት ውስጥ የምነግርህ ባለውለታችን ነው እግዚአብሔር። ይህንን ባለውለታችንን እንካሰው ባንልም ባይካስም መንግስቱ ላይ ግን በጣም መስራት አለብን። ምን ያርገን ከዚህ በላይ ምን ያርግ? የኢትዮጵያን አገልጋይ ባረከ። ኢቭን አሁን በእነዚህ ሰሞኖች በአጭር ዓመታት ውስጥ የተመለሰልን ጥያቄ የመሬት ጥያቄ ለኛ እዳን ለኔ አሁን እዳን የሚሰማኝ ይሄን የሚያህል መሬት እግዚአብሔር ሰጥቶን ምን ልንሰራበት ነው? ሰው ካልሰራንበት ኳስ ሜዳ ነው የምናደርገው? የምን ማዕከል ነው የምናደርገው? ሰው ካልተሰራበት። ቤተክርስቲያን ትልቁ ስራ ሰው ስሩ ነው የተባለው። ሰው የመስራት አደራ አለ። ስለዚህ ምድሪቷ ላይ ያለው ውድቀት እኛ ያልሰራ ነው ሰው ውድቀት። ፖለቲካው ላይ ያለው ውድቀት እኛ ያልሰራ ነው ሰው ውድቀት። የሙስናው የሌብነቱ ውድቀት እኛ ያልሰራው ሰው ውድቀት ነው። ኢቭን ጴንጤም በለው በዓለማዊም በለው ቲክቶክ ላይ ያለው የመሰዳደብ ውድቀት የቤተ ክርስቲያን መሪ ያልሰራው ውጤት ነው። የሚገስጽ በትክክል በድፍረት ሰው አጣለው ሳይል፣ አባል ይጎልብኛል አስራት ከፋይ አጣለው ሳይል በትክክል የሚገስጽ በትክክል የሚመክር በትክክል የሚያስተምር መሪ ቢገኝ ዛሬ ትውልድ ይመራ ነበር። ስለዚህ ሰው ላይ መስራት አለባት የኢትዮጵያ ቤተክርስቲያን። የኢትዮጵያ ቤተክርስቲያን ሰው ላይ መስራት አለበት። በእጅጉ መሪዎች፣ ባለራዕዮች ይሄ እድል ፋንታ ከእግዚአብሔር የተሰጣቸው የሰሞን ተረኛ ሆኖ በዚህ ዘመን የተነሱ ተራ የሰጣቸው ሰዎች የተለያየ ኮምፒቲሽን ነው፣ ውድድር፣ ፉክክር፣ እኔ በልጥ አቁመ እዚህ ውስጥ ሰው ለመስራት በጣም ጸጋውን ሰጥቶናል፣ ኃይሉን ሰጥቶናል። የኢትዮጵያ ቤተክርስቲያን አገልጋዮች ጸጋ ይገርመኛል፣ የቃል እውቀት ይገርመኛል፣ የኃይል ነገር ይገርመኛል። ኢትዮጵያ ውስጥ ኃይል የለም አትልም፣ ኃይል አለ፣ ጸጋ ፈሷል፣ እውቀት ፈሷል፣ ቃል አለ። ይህ ዞርን ነው በተለያየ ሀገሮች አይደለም እንዴ? ፓስተሮቹን እኮ እናያቸዋለን። ስለዚህ የኛ መሰጠት ተጨምሮ የኛ ፎከስ ዙማችንን አጥበበን ያውን የምትቀርጹበት ካሜራ ዙም አለው አይደል? ዙማችንን ከተለያየ ነገር ወጥተን ዙም ያርገን በስነ ስርዓት ሰው ላይ ፎከስ አድርገን ሰው እንስራ የሚል ጥሪ አለ። ዋው በጣም ይገርም። የምር እግዚአብሔር በጣም ባለውለታ ነው ለኢትዮጵያ ቤተክርስቲያን። አሁን ስትል ትዝ እያለኝ ነበር ማለት ከሆነ ጊዜ በፊት የነበረው መንከራተት፣ የነበረው ስደት፣ የነበረው መገፋት፣ የነበረው መጠላት አሁን በጣም በብዙ መንገድ ቀንሷል። ብዙ አገልጋዮችን ብዙ ባለራዕዮችን እግዚአብሔር አሳርፏል በጣም በብዙ መንገድ እና
እንዳልከው እኛ ደግሞ የምንሰጠው ምላሽ ሰዎችን በመስራት ነው። እግዚአብሔር የምታስደስተው ፎቅ በመስራት ምናምን አይደለም፣ ብርቅ አይደለም ለእግዚአብሔር ሰዎችን በመስራት ነው። በጣም የሚገርም መልእክት ነው ፓስተር፣ በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ ከምንወደው ፓስተር ዳኘ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም